ኡስታዝ እኔ ነኝ ከላይም ያለው እኮ ነኝ ኡስታዝ አልታየም خير ان شاء الله خير እንቀጥላለን ያ ጀማ ሁላችሁም ሼር አድርጉ አለ ማሻአላ ዛሬ አልተቻላችሁም ሼር በጣም ብዙ ሰው እያደረገ ነው ሼር አድርጉ ታብታሙ አድርጉ ወንደ ዛኪር ለቁርአን ለመቅራት ይመቻል ኑሮ ታውቂያለህ አይመችም ታውቃለህ ብለም ጠይቅ እንትን ምንድን ነው አባረህ እንዴ አሰጥተው ለማየት እንዴት መጀመሪያ ለማወቅ ያለው خير ወንድሞች ካሉ አስገባቸው ኢንሻአላህ አይ ቲንክ ሁዘይፋ ካለ ይታይናል አለ አይደል ሁዘይፋ ካለ ወድሪታ አስገቡ ኡስታዝ ጀማል አስገቡት ኢንሻአላህ ሁዘይፋ ሰላም አለይኩም وعليكم السلام ورحمة الله دنا داناتشو السلام الحمد لله سلام يا أخي لا الحمد لله السلام عليكم كم يمتشو كان إن شاء الله عندي قدر يشتلوا قامسة بارك الله فيك طيب إن شاء الله أعوذ بالله من الشيطان الرجيم يا أيها الذين آمنوا أنفسكم وأهليكم نارا أنفسكم وأهليكم نارا عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون يا أيها الذين كفروا لا تعتذروا اليوم يا أيها الذين كفروا لا تعتذروا اليوم إنما تجزون ما كنتم تعملون خير جزاك الله خير الجزاء الحمد لله وكفى وصلاة وسلاما على عباده الذين اصطفى وبعد سلام الله عليكم ورحمته وبركاته እንዴት ናችሁ ያ ጀማዓ እኔ አልሐምዱሊላህ ኢንሻአላህ እንደተለመደው ፕሮግራማችን ዛሬ ይቀጥላል ያ ፕሮግራሙን አላስታውቃችሁም እንግዲህ ታወቀንም ተዛልቀንም ቆይተንም ቤተሰብ ጋር ስለዚህ ፕሮግራሙ ነገራችን ቀጥታ ወደ ፕሮግራሙ ገባና ጥያቄ ያለው ካለ ወገኖቻችን ገብታችሁ ጠይቁ አይ መልሳሌ እንደምትሉ ካላችሁ ግቡና መጽሐፋችሁን አስረዱ እላለሁ ሞዴሬተሮች ካላችሁ አስገቧቸው ኮሜንት ላይ ጥያቄ ያለው እንዲሁም ወገኖቻችን ሶስት ቁጥር ጻፉ በስላሴ ሶስት ቁጥር ጻፉ ትገባላችሁ ኡስታዝ ጀማል አልወለለም ሞዴሬተር ይሰራል نسوي كاس شقة إن شاء الله خير إن شاء الله سكاتين ذكرى ما تعلش بيسبالو ذكرى ليش إيش
አለሽ ኸይር በቃ አስገቢያቸው። እሺ አስገቢያቸው። ወዲ ገሬ ሰላም ብያለሁ። ወዲ ሰላም ብያለሁ አለ። በህጉ መሰረት ተገብቶ ዝም ስለማይባል ኢንሻአላህ እናወርዳለን ማለት ነው። ቀጣሱ እሺ አዲ ሰላም ብያለሁ። ሄሎ ሚውታሳ ችግር የለም ሚውታሳ እና ተው ኮሜንት ያለ ሳይባል ተው አንድ ኮሜንት መጥፎ ኮሜንት አለ ተው ስላሴ ካለ እንደዛ ተው። እሺ ከላይ ያለው ሰላም ብያለሁ። ዋይጂ ነው የሚለው አዎ ኢማም ሰላም ወአለይኩም ሰላም ወራህመቱላህ። ሙስሊም ነኝ ጥያቄ ነበር እንደዛ እሺ ይቻላል ጠይቅ። ምስል አንዳንድ እዚህ ሶርን ያለውና ማለት ነው አንዳንዴ አካፍለ ጨረሰች እኮ አስቀምጥ ላክ ምናምን ያቺ እሺ ቀጥል እንደሚ እና የሆነ ለምሳሌ አሁን አስር በጀማ ሲያመልጥ አንድ ሰው ሲያመልጠው ማለት ነው። ከዛ ለብቻው ሆኖ ሲሰግድ ከዛ በጀማዓ ጋር የሰገደ አንድ ሰው ከሱ ጋር ሄዶ ይሰግዳል። ያኔ ገብቷላ ሐቢቢ ግን የፈትዋ አናስተናግድም። ፈትዋ አይደለም ኦኬ እሺ ጨርሰት ያይቀርሽ ፈትዋ ሳይሆን አሁን ለምሳሌ አንተ አሁን በጀማዓ ሰግደሃል አይደል? ከዛ የሆነ ሰው አሁን ጥጥ ሶላት መጥቷል አይደል? ከዛ ለብቻው ነው ሲሰግድ ከጀማዓ ጋር የሰገደ ሰውዬ ከሱ ጋር ሄዶ ይከተላል ማለት ነው። ገብቷል? ኦኬ የሰገደው ሰው ድጋሚ ከሱ ጋር ሄዶ ለብቻው ሲሆን ያኛው በጀማዓ ያመለጠው ሰውዬ ለብቻው ስለሆነ ከሱ ጋር ሄዶ ይሰግዳል። አጠገቡ እንደዚህ ያያለውና ምንድነው ይሄ ነገር ምናምን አለው ማለት ያልገባኝ ኢንሻአላህ። በመጀመሪያ ያው ጀማዓ ከሌለ ጀማ መመስረቱ ካለም ደግሞ ጀማዓን ተከትሎ መስገዱ ነው የሚበልጠው። ነገር ግን በጀማ የሰገደ ሰው ተከትለው ድጋሚ መስገድ ዑለሞች ፈቅደውታል። የተለያዩ ፈትዋዎች ላነብል ይችላል። ለምሳሌ እብኑ ባዝ ረህመቱላሂ ዐለይሂ የጁዙ ሙሰሊ አን የሰሊ ቢመን ሰላ ሰላት አልፋኢታ አው ቢመን ደኸለ መስጂድ ወአተመ ሰላተሁ ባዕደ አልጀማዓቲ አልዑለማ አስቀምጠዋል። አንድ ሰው በጀማዓ ሰግዶ ሌላ ሰው ተከትሎ መስገድ ችግር የለውም። ከዛ ወፍቀን ለጀምሁር ዑለማ ተስቢሁ ሰላተሁ ያስቀምጣል። ሰላቱ ችግር የለውም ሰሒህ ነው ይላሉ። ስለዚህ ነው ይቻላል። ነገር ግን አውላው ጀማ ካለ አዲስ ጀማ መስረት ወይም ደግሞ በጀማ መስከር ነው። ሐሳብ ግልጽ ነው? አዎ ግልጽ ነው። ጀዛከላሁ። እሺ አዲ ሰላም ብያለሁ። እሺ አውርቻለሁ። ሚካ ሰላም ብያለሁ። ይሰማሻል? ይሰማል። እንዴት ነው? ሰላም ነው? ይሰማል። አይ ኮሜንታር ያንከታችሁ አይ ጥያቄዎች ካሉሽ ጠይቂ። አይ ቲንክ የሆነ ጊዜ ገብተሽ አውርተን ነበር አይደለ? ጥያቄ አልጠየቅኩም፣ ግን ከለምቦኝ የተወሰነ ትምህርት ሰልቼ ወልጃለሁ። እሺ ከየት ቤተ እምነት ነሽ? አሁን አይደለም። ኦኬ ከሁለቱም የለሽ? በመጀመሪያ ምንድን ነበር እምነትሽ? ኦርቶዶክስ። እሺ እስልምና እንዳለቀበ ምንድን ነው የያዝሽ?
ባይዘወይ አንዳንድ እምነትን አማኞች ጋር ብዙም ኮንታክት የለኝም፣ ግን አንዳንዴ ደግሞ ራስን ስትፈትሽ እምነት ይፈጥርብሃል። በተለይ ደግሞ ለስዕል አድኖ ለምን እንሰግዳለን? አንድ ለሳሎ ሰዓሊ ለሱ ለምን እንሰግዳለን ነበር ጥያቄ ዛሬ ለቤት ስከራከር ነበር። አልተመለሰልኝም እና ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተሰቅሏል አሉ። ኦኬ ቀራንዮ መስቀል ላይ ሲሰቀል ደግሞ ወይም ማየት ፈለኩ፣ አሳዩኝ ነው እንዳንቺ ማስለወሽ ነው ጥያቄ ነበር። ያ ኖርማል ነው። ስዕል ጉዳይ ከሆነ የኢየሱስ ስዕል በብዙ መንገድ አለ። እንዳው በጣም ዘግናኝ የሆኑ ኢየሱስን በማይቀበል ሁኔታ ይሳሉ በታሉ ኢየሱስ ክርስቶስ ፈጣሪ የማይታይ የማይዳሰስ ነው አይደለ? ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሰቀል ማነው ያየው? ማን ፎቶ ያነሳው? እንዴት መስቀል ላይ ይሄ ነው ተነልባል? ወለታውማ ሲሰቀል ከሱ ማንም የለም። ጓደኞቹ ተወት ሄደዋል። ኢቨን ከሃዲዎቹ ጋርና ጓደኞቹ አሳብ አለበት አይሁዳውያን ነው የሰቀሉት። እና ይሄን ፎቶ ባሳይሽ እንዴት ላድርገው? እንደዛ ቢሆን ባሳይ ቲክቶክ ይዘጋብኛል። ለማንኛውም ብዙ ፎቶዎች አሉ የኢየሱስ ሲሰቀል ማለት ነው። እንደዛ አግኝ ነው ላሳይሽ ይታያል። እና በስዕል ደረጃ አሉ፣ ግን ያየው የለም። የኢትዮጵያ ቄስ ነው። የኢትዮጵያ ቄስ ይስልና በ50 ብር አናት ይላል ስዕል። ከዛ በኋላ ምዕመኑ እንደዚህ ይገዛ 10 50 ይገዛ ያስቀምጡ ይሰገዳል ማለት ነው። ያለው እውነታ ይሄ ነው እንጂ ኢየሱስ ሲሰቀል ያየ የለም። ኢቭን ደግሞ አምላክ አይሳለም። አምላክ በማን ትመስሉኛላችሁ? ከማንስ ታወዳድሩኛላችሁ? ከሰማይ በታች ከምድር በላይ የማናቸውን ምሳሌ የተቀረጸውን ምስል አታድርግ አትስገድላቸው ነው ያለው። እነሱ ግን ያው እየሳሉ እግዚአብሔር አምላካችን፣ ማርያማችን፣ ኪዳነ ምሕረታችን እያሉ ይሰግዳሉ ማለት ነው። ይሄ ደግሞ በጣም ጥያቄ የሚፈጥር ነገር ነው። ለስዕል መስገድ በጣም ይገርማል። ኢቭን ደግሞ ስዕሎቹ ሽንኩርት ይሸታቸዋል። ታውቂያለሽ ሚካ ሽንኩርት እንደሚሸታቸው? ምሳሌ አንቺ አፍሽ ሽንኩርት የሚሸት ከሆነ ማርያም ታባርሻለች። ወይ ምሳሌ ቤትሽ ላይ ይሄ ስዕል አይደል? እንደዚህ አይነት ስዕል እንደም የማርያም ስዕል አለ። የማርያም ስዕል አገሽ እየጸለይሽ እኔ አማርኛ ትንሽ ያስቸግረኛል። እኔ እኮ አሁን ምን መሰለህ አንዳንድ እምነትን ከቤተሰብ ነው ይዘን የምንመጣው ነው። ጥያቄ ሲፈጠር ወይም ለቤተሰብ ስትጠይቅ ሌላ ፈልካ እንደዛ የሚባል አይነት አንገል አለ እና እየጠየቅ ወደዚህ ስመጣ ደግሞ ለስላል ነው መስገድ የለብኝም። አንድ ሰው ስሞት ነው አይደል? እኔ ለፈጣሪ እንጂ መስገድ አለብኝ እንዴት ለፍጡ ማለት ለስዕል እሰግዳለሁ። እነሱ ደግሞ ለስዕሉ አይደለም ሰግደው ነው ወይ ለስዕሉ ሳይሆን በሱ አማካኝነት የተጻፈው መጽሐፍ ቅዱስ ላይ ነው የምሰግደው እንጂ ለስዕሉ አይደለም እያሉ ነበር ዛሬና እናንተ ቤት ማለት ነው። ይገርምሻል። ሰው ገዳይ ሰው ሲገድል የሚገድለው እኮ አምኖበት ነው፣ ትክክል ነው ብሎ አስበው ነው። ዝሙተኛ ምዝሙት ሰራ እንደዛው ጣዖት አምላኪም ጣዖት ሲያመልክ ጣዖቶቹ ትክክል ናቸው ብሎ የሚያመልከው እነዚህን ሲሰግዱ የምንሰግደው ለስዕል አይደለም ያሉት ለስዕል ይሰግዱ። ቢላህ አለይኩም ስዕል አስቀምጣችሁ እጃችሁን አድርጋችሁ እንደዚህ አድርጋችሁ እጃችሁን ማርያም ሆይ እባክሽን እርጂኝ ብለህ እየሰገድክ ለስዕል አልሰግድም ማለት ይሄ ራስን መሸወር ነው። በእውነቱ ራስን መሸወር ነው። ሲቀጥል ለስዕል እንደሚሰገድ ተአምረ ማርያም ላይ አለ። በስዕሉ ፊት ስገዱ የሚለው መጽሐፍ ነው። ለማርያም ስዕል ይሰገዳል። የማይሰግድ ደግሞ ካለ ይገደላል። ኢቭን ከሱም አልፎ የማርያም ስዕል ራሱ ይናገራል። ህይወት አለው ስዕሉ ህይወት አለው። ጡት ያጠባል። ኢቭን ምሳሌ ጠምቶሽ እንደዚህ ማርያም ያተሽ ይዘልጅ ብታቀፈ ይዘል በቀፍ ብታለዩ ከአፉ ከስዕሉ ከዚህ ፓርት ማለት ይገለጥና ይሄ ፓርት እንትን ጡቱ ይወጣና ከዛ ተጣባለች የሚል ነገር አለ በክርስትና። ይሄን ሁሉ ላይ ያለ ስዕሉ የሚናገሩ ነው ማቺ አውራን ጨርሽ ከዛ ቀጥላለሁ እና ችግር የለው ቀጥ ሐሳብሽ በሰው የተናገርኩት ውሃምን እንተንተጭ እና የተናገርኩት ትንሽ ለማለት ይከብዳል። እንዴት ነው ማርያም ኢምራን አይዶ
ብቻ በጥያቄ ይፈጥርብሃል ወይ ስጠይቅ ደግሞ መልስ አይሰጥህም። ማስረጃ ያቅርባል። እኔ ካለ ማስረጃ ነው። ኦኬ አይ ኖ አንተ የምትወቃው ነው እየተናገርኩ አይደለም። ያን ለማውራት እንትን አይደለም የሆነ ሆነ አይሰጥም በሚላች እሺ ያስሙ ነገር አንድ መከሰስ መጽሐፍ ላይ ያለ የለም ነው ነው ምሳሌ መጽሐፍ ተመልከቹም እንዴት ነበር ያው ዝቀር ገድለ ቅዱስ አባ ጊዮርጊስ ዘጋስጫ ተአምር 2 ይላል። ከዕለታት በአንዳቸው እንዳስለመደው ለስም አጠራርም ስግደት ይሁንና ከእመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ህሊናው ተመሰጠ። ወደ እርሷም ሮጠ፣ አቀፋትና በሃይማኖት የስዕሏን ጡት ጠባ። ከጡቶቿም ጣዕሙ ድንቅ የሆነ ወተት መነጨለት፣ አጠገበችው፣ አረካችው ይላል። የማርያም ስዕል ሂዶ አቀፋት። ከዛ በኋላ እንደዚህ ነው ኢቨንት ስዕል አለ ስዕል ምመለ እንደዚህ ጋር አጠጣችው ይላል። ሎቱ ስብሐት አይሻደለ። ስለዚህ ስዕሎቹ ህይወት እኮ አላቸው፣ ወተት ይፈልቃቸዋል፣ ኢቨን ደም ይፈሳቸዋል። እንደዚህ አይነት ነገር ያላራምልክ ነው ነገር አሁንም ራስን መሸወድ ይመስለናል። ለማንኛውም የሚካን ጥያቄ መልስ ክርስቲያን ካለ ገብቶ ሊመልስላት ይችላል። ይሄኛው ጥያቄ ስለሆነ ለምንድን ነው ስዕሎች ለክርስትና የሚመለኩ ስዕል ለምን ታመልካላችሁ የሚል ጥያቄ አለ። ግቡና መልሱ። እሺ ዜድ የሚለው ይሰድቡኛል ይሰድቡኛል። እንደዚህ ካልካቸው ማመት ነው የሚጣበጥብኝ። አታስቢ እባክሽ፣ እኔ ያለው ችግር የለውም። ለተሳዳቢ ደጋገመ ፈሰፋና አታስቢ። እስቲ ደረጃ ገብቷል። ደረጃ አለ ወረደ። እሺ ከላይ ያለው ዜድ የሚለው እሺ አንተም ተወልደ ኢምራን አቤት አንዴ ቆይ እንዳታወቅኝ እሺ። መጣው ጅግር እሺ እመለሳለሁ። ከዛም ነግሬ ነገር አለ። እሺ ጥያቄ ተጠይቀዋል። ኢምራን ለቀውስ ማተ ኢምራን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላህ። አይ በቃ ልዩ ጥያቄ ያለኝ ብሎ ነበርና ቀደም አይ አሁን ደግሞ አልጠይቅም ምናምን አለ። እዚህ እኔም የራሴ ግሩፕ ላይ ነኝ ምናምን አለኝ። ማታ አንተ ካወረድከው ልጅ ጋር ምናምን ለላሁን ተቀጣጥረን ነበረ። እሱም የለም መሰለኝ ለዚህኛው ልጅ አገናኘኝ ዴቪድ ያ ማታ ያኛው ልጅ ዴቪድ ገብቶ እናወራዋለን። ችግር የለውም። አሁን እሱ አንተ ያመጣኸው ልጅ ጥያቄ አለ ወይስ የለም? በራሱን ችሎ ማለት ነው። ስለዚህ ያለ ወይ ያለ ነው ጥያቄ አለ ወይ? እኔ ጥያቄ አለኝ አንተ ጥያቄ አለኝ ያለ ነው። እሺ እሺ አይ ወንድሜ ሰላም ነው? ሰላም ነው። እንዴት ነው? ሰላም ነው። እግዚአብሔር ይመስገን ሰላም ነው። እና እንዴት ነህ? አለ ሰላም ነው። አንተ እንደ እግዚአብሔር ይመስገን። እና ቆይታ አንተ ጥያቄ መጣችኋል? ኦኬ ጥያቄ መጠየቅ ባለፈው ገብቼ ነበርና በጓደኛዬ በዚህ ስልክ ማለት ነው ስለ ኢየሱስ ክርስቶስ አምላክነት ያወራን ነበርና አቤት አይሰማም? ይሰማል። ስለ ኢየሱስ ክርስቶስ አምላክነት እያወራን ነበርና ከዛም ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ያነበብኩልህ ነበር። ይሄንን በዘር አልተግባበንም ነበር። ዛሬም ለማውራት የፈለኩት ጥያቄ ያለኝ አልኩት
ኢየሱስ ክርስቶስ ፍጹም አምላክ እንደሆነ እና ፍጹም ሰው እንደሆነ በማስረጃ ላቀርብህ ለማለት እወዳለሁ። ችግር የለውም ተቀብላለህ። ሜቢ ግን ካስታወስክ በባለፈው ፕሮግራማችን ላይ 3 ማስረጃዎችን አቀረብኩ ኢየሱስ አምላክ እንደሆነ። 3 ማስረጃዎች ትክክል እንዳልሆኑ አሳይተን ከዛ በኋላ አጥንቼ እመጣለሁ ያለፍከው ማለት ነው። ለማንኛውም አሁን ስለ ኢየሱስ አምላክነት ማፈልገው ከሆነ የፈለክበት የመጽሐፍ ቅዱስ ክፍል ላይ ማስረጃ ማቅረብ ትችላለህ። ቃል ልግባለህ፣ የትኛውን መጽሐፍ ቅዱስ ክፍል ኢየሱስ አምላክ ነው ብሎ አያስተምርም፣ አይሰብክም። ኢየሱስ ባሪያ እንደሆነ ፍጡር እንደሆነ የሚያስተምረው። ይሄን ካልኩ መጀመሪያ ግን እስልምና ጥያቄ አለ ወይስ የለም? እስልምና ጥያቄ አለ፣ ብዙ አለ፣ ግን አሁን አላወራም። አሁን ስለ ኢየሱስ ለማውራት ስለፈለኩ ነው። ለምሳሌ ስለ ኢየሱስ አምላክነት፣ ፍጹም ሰውነት አይ እኛ እስልምና ብታወራ ደስ ይላል፣ ግን ደግሞ እስልምና ላይ አሁን አልጠይቅና መብትህ ነው። ወደ ክርስትና ገብተህ ማስረጃ ማቅረብ ትችላለህ። ኦኬ አሁን እስልምና ላይ አልተዘጋጀውም። ተዘጋጅቼ ቢያንስ ነገ ማታ እንደሚገባ እርግጠኛ ነኝ። ነገ ማታ ማለት ነው። እስከ ነገ ማታ ታገሰኝ ብቻ። ኦኬ እምሩ አቤት አንድ ነገር ልጨምርልህና እኔ ማለት ነው በእኔ አካውንት አያስገባኝም እያለ ነው። በራሴ አካውንት ለምን ተባይ ማን ነው ልጁ ማለት ነው። ልጁ ይሄኛው ልጅ አንተ ጋር ያለው? አዎ አካውንቱ አናውቀውም። አካውንቱ ስሙ ምንድን ነው? ምንድነው አካውንቱ ስሙ? በቃ እኔ ነግረውና ያስገባሃል። አንተ በፈለክ ሰዓት እኔ ነግረውና ያስገባሃል። እምሪ እንደዛ እናደርጋለን። አላህ ይመስገን። አሚን። አይ ቀን ላይ ታውቃለህ፣ ያ ማታ አንተ ረብሾ ያወረድከው ልጅ የለውም ይሄ ዴቭ የሚባለው ማለት ነው። ተራ አልጠበቅም የወረደው ልጅ ቀን ከሱ ጋር እንትን ብሎ በጣም ብዙ ነገር አለ። እኔ ማታ የሰጠኸኝ ጥቅስ ፈሰይጣንን አላህን ሳይተፈታ እግዚአብሔር ሰይጣን ምናምን ነገር ያልከኝ የለም የኢዮብ እንትን ላይ እሱን ስጠይቀው ያንተ አምላክ ራሱ ሰይጣን አይደል እንደ ምናምን ነገር እያለኝ በቃ ለማንኛውም ለአሁን ተቀጣጥረን ነበር። እሱም የለም መሰለኝ እሱም ግሩፕ ላይ ለአሁን ልናገናኛችሁ ተቀጣጥረን ለመንገዳከል እንዲገባህ ማለት ነው። እኔ ጋር መጥቶ ባለፈው ተወያይቶ አስተምሬው ስለ ስላሴ ተወያይተን በደቂቃ ማለት ነው። በኋላ ስላሴ ማለት አብ ወልድ መንፈስ ቅዱስ ነው ብሎ ተናገረ። ከዛ ሁላችን ደንግጠን እስኪ ማስረጃ ከፈታለሁና ማስረጃውን ከፍቶ ለካ ይገርምሃል ቄስ ነው የላከለት ጓደኛው ነው በውስጥ የላከለትና ጸሐፊው እንደሱ ያሰው ነው መጽሐፍ ብሎ ያቀረበው እና ክፈት ሲባል አልከፍትም ብሎ ከ10 ደቂቃ በተለምን ወጥቷል። ለዛ ነው አሁን የቤት መጥቶ ሊያወራ የሚከብደው። ከመጣም ደግሞ ደግሜ እንደምጠይቅ ያውቃል። ለዛ ነው ተሳርበው ይወጣል እንጂ ማለት ነው አይገባም። ለማንኛውም ካለ ይግባና እናወራለን፣ ችግር የለውም። እሱም ቢሆን ግን ማወቅ ያለብን እኛ ፊት ከመጣ ይወርዳል እንደባለፈው። አሁንም ቢመጣ ማስረጃውን በትህትና እያወራኝ ነበርና ቀንኔን በትህትና እያወራኝ በቃ የትህትናህን ማታ ኢምራን ቤት ይዘኸውና ምናምን ብዬው ነበረ። የለም እስካሁን ከመጣ ይዘበናል እናወራለን። ኸይር ልጁንም አሁን ከጎን ያለውን ክርስቲያን ልጅም እሱንም የእሱም ልጅ በደንብ አድርገህ ያዘው። ጥያቄዎች ካሉት ያዘጋጅ። ነገ እመጣለሁ ብለህ ነገ ይዘውናል። እሺ ወንድሜ እሺ አለህ ሰላም ብለናል። አለም ጥያቄም ተከቻለ ከየት ቤተ እምነት ነህ? ከይሁዲ። እሺ ይቻላል። እስልምና የሚለው ስም ሙሐመድ ከመምጣቱ ከ1500 ዓመት ዓለም በፊት ይታወቅ ነበር በዓለም ላይ? አዎ ይታወቅ ነበር። እሺ ከቁርአን ውጭ ማስረጃ ልትሰጥ ትችላለህ? አዎ ከተወራ ልሰጥ እችላለሁ። እሺ እስኪ አሳይ። እስላም ነው ነው የምታሳይ? አዎ አታስብ፣ እስላም ነው የማሳይ። ምን አዳምጠኝ። እሺ እናመሰግናለን። መጀመሪያ እኛ ኢስላም ስንል ማወቅ ያለብን ነገሮች አሉ። ኢስላም ማለት ለአንድ አምላክ ታዛዥ፣ አንድን አምላክ የሚያመልክ የሚል አረበኛ ቃል ነው። ምንኛ ቃል ነው? አረበኛ ቃል ነው። አምላክ ደግሞ ከአረበኛዎች ብዙ ነቢያት ልኳል። በሄብሩ የተላኩ በዕብራይስጥ የተላኩ በጣም ብዙ ነቢያቶች አሉ። ከሱም ውጭ የተላኩ ነቢያቶች አሉ። ኦኬ። ነገር ግን እነዚህ ቋንቋዎች አንድ የሚያደርጋቸው ምንድን ናቸው?
ሴሜቲክ ላንጉጅ ናቸው። አንደኛ ቋንቋ ከሌላኛው ቋንቋ በጣም ይመሳሰላል። ዕብራይስጥ ከአረበኛ፣ አማርኛ ከአረበኛ ጋር ይቀራረባል። ሁሉም የሴም ቋንቋ ቤተሰቦች ይባላሉ። ኦኬ። በዚህ አንፃር ከተስማማን ኢስላም የሚለው ቃል አለ እንዴ ከቁርአን ውጭ ከተባለ አዎ አለ። የት ላይ ከተባለ ትንቢተ ኢሳይያስ እንዳለ መጽሐፈ ኢዮብ ላይም አለ። አውጥተን ማሳየት እንችላለን። እሺ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 19 ላይ ትንቢተ ኢሳይያስ አንድ የመጽሐፍ ልክፈት። እሺ ከፈት ኢሳይያስ 42:19 ላይ የእግዚአብሔር ቃል ምን የሚል ነገር እናገኛለን? ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬ በቀር ደንቆሮ የሆነ ማን ነው? እንደ ፍጹም ወይም እንደ እግዚአብሔር ባሪያ እውር የሆነ ማን ነው ይላል። አሁን ይሄ ያመጣው ፍጹም የሚለው ቃል ልትይዙ ነው። ፍጹም የሚል ቃል አለ። ፍጹም ለሚለው ቃል የገባው ምንድነው የሚለውን ይዘን እናወራለን ማለት ነው። እስኪ አመጀመሪያ አውጣው ያጀማ ሁላችሁም ታታወርጉ ነቃነቃሉ ታውታ ኮፒ ሊንክ ከማድረጉ ጥያቄ ያለው ካለ ኮሜንት ላይ ተጻፉ። አምላካቸውን ልታስረዱ የምትችሉ ደግሞ ካላችሁ ግቡና አስረዱ ማለት ነው። ወንዳይ ጥቅሱን እስከዛው ወጣ እኔ ለራሱ አስተናግድ። አሜን ሰላም ብያለሁ። ሰላም ይሁን ወንድ ነው? አዎ ይሰማል። አንድ ወገናችን ከጎን የነበረችና ኦኬ እሺ የሆነ ጴንጤ አለ እና የሚሰብክ ሁሉም ሴቶች የገሃነም ናቸው ምናምን ብሎ እንትን ስል ያን ነገር ውሸት እንደሆነ እንድነግራት ነበር። ከጎን አለች? እስኪ አገናኝ ላውራት። እሺ ገባ። ሄሎ ሰላም፣ እንዴት ነሽ? አሜን ሰላም ነው። እግዚአብሔር ይመስገን ሰላም አለ አልሐምዱሊላህ። እኔ ማን ባለው ማን ልበል? አሜን አሜን። እሺ ምን ነበር ያሉሽ? አሁን አንድ ጴንጤ ምንድን ያለሽ? የቁርአን መጽሐፍ ነውና ሁሉም ሴቶች የገሃነመ እሳት ማገዶ ናቸው ይላል። እሺ እንደዛ ብላ መጣልሽ? ስለዚህ ለምንድን ነው እንደዛ ብላ መጣልሽ? ያው ከዛ ይሄን ምንድነው ምናምን ጥያቄ ጋር ስንከራከር እናንተ መጽሐፍ ጋር ምንድነው ይሄ እንደዚህ ምን መጽሐፉ ምናምን የቁርአን መጽሐፍ ነው የራሳችሁ መጽሐፍ ነው እና ሁሉም ሴቶች የገሃነመ እሳት ማገዶ ናቸው ይላል። ስለዚህ ለዚህ መፍትሄ እንሰጠኝ። ግን መጀመሪያ አሜን አንድ ነገር ማወቅ አለብሽ። እሱ ምንድነው የሆነ ሰባኪ ስለ እስልምና ከነገረች ማለት ነው አንደኛ እየዋሸሽ ነው ያለው፣ ሁለተኛ አንቀጽ ቆርጦ ያነበበ ነው ያለው፣ ሶስተኛ ደግሞ ተቃራኒ ነው የሚታገው። ተቃራኒ ካለው ተቃራኒ አሁን ምንድነው ያልሽው አንቺ? ሴቶች ገሃነመ ማገዶ ናቸው ይላል ቁርአን አለሽ አይደለ? አሁን ውሸት እንደሆነ እንዲገባሽ ቁርአን ምን እንደሚላሳይሽ ቁርአን ሱራ 5 ሱረቱ ኒሳ ቁጥር 124 ላይ እስከ ቢያወጣ እንደምትለው ከወንዶች ወይም ከሴቶች እርሱ አማኝ ኮኖ ከበጎ ስራዎች አንዳንዳችን የሚሰራም ሰው እነዚህ ገነትን ይገባሉ ይላል። በትርፍም ፍሬ ላይ ያለችን ነጥብ ያክል እንኳን አይበድሉም ይላል። አይሽ አይደለ? ወንድ ወይም ሴት ይገባሉ፣ አማኝ የሆኑ ወንዶች እና ሴቶች ገነት። አይዋ ስለዚህ ውሸት ነው። አይሽ አይደለ? አማኝ ወንድ አማኝ ሴት ሁለቱ ቤት ይገባሉ፣ ገነት ነው የሚገቡት። እሱ መጥቶ ሴቶች ገሃነም ይገባሉ የገሃነም ማገዶ ናቸው አለሽ። ይሄ ፍጹም ውሸት ነው። እሺ አንድ ሰው ገሃነም የሚያስገባው ጾታው አይደለም። አምላክ እኛን ገሃነም ሲያስገባ ጀነት ሲያስገባ ወደ ጾታችን ወደ ቆዳችን አይመለከትም። የሚመለከተው ወደ ስራችንና ወደ እምነታችን ነው። አንቺ ገነት ነገር ጾታሽ ሳይሆን የሚወስነው አማኝ ነሽ ወይስ አማኝ አይደለሽ የሚለው ነገር የሚወስነው። ልጨምርልሽ ድጋሚ ደግሞ ወመን ያዕመል ሷሊሐን አለ ከወንድ ወይም ከሴት እርሱ አማኝ ሆኖ በጎን የሰራ መልካም ኑሮን በእርግጥ እናኖረዋለን ይላል አይደል? ስለዚህ አማኝ ሴት ካለች አላህ መልካም ኑሮ ያኖራታል። እዚህ ጋር ደግሞ ተመልከች እንደሚል ሙስሊም ወንዶችና ሙስሊም ሴቶች ምእመናንና ምእመናት አለ። ሙስሊም ወንዶችና ሙስሊም ሴቶች አዩ አላህ ለእነርሱ አዘጋጀ ምህረትን አዘጋጀ ይላል። ስለዚህ አላህ ምህረት ለወንዱ ለሴቱም ነው። እሺ አሚን።
እዚህ ጋር ደግሞ ማለት ነው እኔ ልጁን መጽሐፉ ምን እንደሚባል አላውቅም። ምክንያቱም በአረበኛ ነው የሚጣፍና የሆነ እንትን ደግሞ ውርስ ላይ ማለት ነው እየሰማ ነው። ይሰማል። ውርስ ላይ ሴቶች ከወንዶች እኩል አያገኙም ይላል። ግን ልጁ ጋር ምናምን አንቀጹን ምንም ራሱ እንትን እያሉ ነበረ እና ውርስ ላይ ለራሱ ሴቶችና ወንዶች በምን ምክንያት ነው እኩል ማያገኙት? ሲቀጥል እኔ አረበኛ ነው መጽሐፉን ስም ብዙም አላውቀውምና በጣም ቲክቶክ ላይ ልጁ ስለ ሴቶች ስቃይና መከራ ያነበበ እርሱን አንቀጹን ምኑን እየተናገረ የሰማሁት ብዬሻለሁ። ቅድም እንደ መሳሽ የሚያደርጉት ጉግል የሚባል አለ። ጉግል የሚባል ላይ ይገቡና ጽፈው ያወጣሉ ውሸቶች ማለት ነው። ወይም ደግሞ ሐዲስም ካለ አውዱ ይተረጉማል። ስለዚህ ሁልጊዜ አሁን እንደዚህ ነገር ሲያወሩ ከሰማች ማለት ያለብሽ ከቻለ በመጽሐፍ ከፍተው ያወጣው፣ እኛ በመጽሐፍ እንደምንከፍተው በመጽሐፍ መክፈት ካልቻለ ደግሞ ማለት ነው የሐዲስ ቁጥር ተናገር፣ የቁርአን ምዕራፍ ተናገር ቢያቸው በዛ መንገድ ይያዛሉ ማለት ነው። እሺ አሁን የመጀመሪያው መልስ ይሻላል። ይሄ ውሸት ነው። ሜቢ እንደው ካመጣልሽ ራሱን ሊያጠልሽ መሰለሽ ገሃነም ላይ ሴቶች ይበዛሉ የሚል ያመጣልሽ ይችላል። ኦኬ ወደዚህ ደግሞ ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም አሉ ወደ ጀነት ተመለሱ፣ ወይም ደግሞ ጀነት አሉ አብዛኛው ሰዎቿ ድሃዎች ናቸው አሉ። ጀነት የሚገቡት አብዛኞቹ ድሃዎች ናቸው፣ እንዲሁም ገሃነም የሚገቡት ደግሞ ሀብታሞች ናቸው አሉ። እሺ አይደለ? ታዲያ ምንድነው ካልን ሀብታም በባህሪው ሀብት ባገኘ ቁጥር ኪብሪያ፣ አመጽ፣ መኩራት የሚባል ነገር ያጋጥመዋል አይደለ? ስለዚህ ሀብታሙን የሚኮራ ከሆነ አምላኩን የሚረሳ ከሆነ ይገባል ገሃነም ይገባል። ድሃ ደግሞ ካለ ድሃም እንግዲህ ያለው አምላክ ነው አይደለ? አምላክን ሁሉ ጊዜ ተቸግሮ አምላኩን የሚለው ስለዚህ ድሃ ሆነ በመታገሱ ጀነትን ይገባል ማለት ነው። እንዲሁም ደግሞ ወደ ሴት ወደ ጾታ ደግሞ ስንመጣ ከሃዲ ወንዶች ገሃነም እንደሚገቡ ሁሉ ከሃዲ ሴቶች ገሃነም ይገባሉ። ግን የከሃዲ ሴቶች ቁጥር ሊበዛ ይችላል። ለምን? ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም ያሉ ተክፉርን አልአሺር ሴቶች በባህሪያቸው ውለታን ይረሳሉ፣ ይሄ ደግሞ ገሃነም ያስገባሉ ያስተማሩ። ይሄን ያለው ውለታ አይሻ አይደለ? ይሄ ነው። ስለዚህ ያጭበረበረሽ ነበር ያለው። ወደ መተማ ደግሞ ሲመጣ ሴት ልጅ በእስልምና አትወርስም ብሎኛል አልሽ። ወይም ደግሞ አትወርስም ሳይሆን እኩል ከወንዶች ጋር እኩል አታገኝም ነው የሚለው። እኩል አታገኝም። እሺ አሁን ይሄን ደግሞ ስንመለከት መጀመሪያ መጠየቅ ያለብሽ ጥያቄ ምንድነው? ሴት በክርስትና ትወርሳለች እንዴ በዩሲ? ይሄን ጥያቄ ዝም ብለሽ ጠይቂው። እሺ እንደ ሐሳብ ጠይቂው። ቃል ግባልሽ አሜን። ጥቅስ አመጣልሽም። 2 ሴት ልጅ በክርስትና ሰው አይደለችም። 3 ሴት ልጅ በሙሉ የኃጢአት ምንጭ ናት እንጂ ከዛ አልፋ ውርስ የሚገባት አካል አይደለችም። ወደ እስልምና ደግሞ እንመጣ። ወደ እስልምና ሲመጣ በእስልምናችን ወንድም ኃላፊነት አለ፣ ሴትም ኃላፊነት አለ። ወንድ ከቤተሰብ ከወጣ በኋላ ምንድነው? የቤት አስተዳዳሪ ነው፣ አለቃ ነው። ሴት በእስልምና ስርዓት የሚባል ነገር ግዴታ አይሆንባትም። ባሏ ነው ባሏ እሷን የመንከባከብ እሷን የማብላት እሷን የማጠጣት ግዴታ ያለበት አይሻልም? ስለዚህ አንድ ወንድ ከቤቱ ምን አለበት? ኃላፊነት አለበት። ደክሞ ለፍቶ በላቡ ሚስቱን ማብላት አለበት። ካልቻለ ይጠየቃል። አይሻልም? ሴት ደግሞ ከአባቷ ቤት ወጣ ቀጥታ ወደ ባሏ ቤት የሚገባ ምንም ሳይጠበቅባት። በዚህ አንፃር አንድ ሰው ሲሞት ውርስ ላይ ማለት ነው ሴቶች የወንዶችን ግማሽ ይወርሳሉ፣ ወንዶች ደግሞ አንድ ሁለተኛ ይወርሳሉ ማለት ነው። አንድ ሁለተኛ ለወንድ ይሆናል፣ የቀረው ደግሞ ሴቶች ይሆናል። አይሻልም? ለምን የወንዶች ቁጥር በዛ ካልን ወንዱ ከቤት ወጥቶ ኃላፊነት አለበት። ሴቷ ግን ያንን ገንዘብ ብታገኘው ገንዘቡ የምትጠቀሙ ለምንድን ነው? ለራሷ ነው። ግዴታ የሚሆንባት የለም። ባሏ ገንዘብ እሷ መጠየቅ አይችልም። የእሷ ሀቅ ብቻ ነው፣ የራሷ ነው። ባሏ እሱ ላይ መብት የለውም። በዚህ አንፃር አዎ ውርስ ላይ ወንዶች ትንሽ ቁጥራቸው ይጨምራል። ግን ወንድ ደግሞ ከሌለ ሴቷ የምትወርሰው እስልምና ያስቀመጠው ግልጽ ነው። ግን አንቺ መጠየቅ ያለብሽ ሲጀመር በክርስትና ሴት ልጅ ሰው ናት እንዴ? በይወስኪ ሴት ልጅ ገነት ትገባለች እንዴ? አንድ ጥቅስ አይመጣም፣ ወላሂ አይመጣም። በክርስትና ሴቶች ገነት ይገባሉ የሚል ጥቅስ የለም። ሴቶች ይወርሳሉ የሚል ጥቅስ ሲጀመር ነው ማለት ነው። ልጁ እኮ ክርስቲያን አይደለም፣ ኦርቶዶክስ አይደለም፣ ሙስሊም ነው ሲጀመር እና እኔ እንጃ አላውቅም፣ ብቻ የሙስሊም እንትን ነው የሚለብስ እና አብዛኛው በቃ ስለዚህ ስቃይ መከራ ነው። ኦኬ አሚን። ምን መሰለሽ አወኩት ልጁ ትቸወጃለሽ እንደዚህ ያሰብ እንዴት መሰለሽ ይሄ በቤንጤ አንቺ ቤንጤ ነሽ እንዴ? አሚን
እኔ ኦርቶዶክስ ነኝ። ኦርቶዶክስ አዎ። ችግሩ እኮ እዚህ ነገር ነው። ጴንጤዎች ምን ያምናሉ መሰለህ? አልገባሽም እኮ ነው። ጴንጤዎች ምን ያምናሉ? ሙስሊምን ለመስበክ ሙስሊም መሆን አለበት፣ ኦርቶዶክስን ለመስበክ ኦርቶዶክስ መሆን አለበት ይላሉ። ለዛ ነው ምሳሌ ቪዲዮ አሳይሽማ። ይሄን ቪዲዮ ብትመለከች ኦርቶዶክስ ጴንጤዎቹ ራሱ ምን ይሆናሉ? የኦርቶዶክስ ለብሰው ይሰብካሉ፣ የሙስሊም ለብሰው ይሰብካሉ። ለዛ ነው አሁን አንቺ ልጁ ሙስሊም ነው ያልሽው እንጂ ልጁ ጥንጥጥ ያለ ጴንጤ ነው። ጥንጥጥ ያለ ጴንጤ ነው። ግን ምን ያደርጋል? ሙስሊሙን ለማስጨበርበር ሙስሊሙን እንዲደነግጥ ምን ያደርጋል? የሙስሊም ልብስ እየለበሰ ኮፍያ እየለበሰ ይመጣል። ይሄ ደግሞ መጽሐፋቸው ላይ አወጣንሻለሁ ከመጽሐፍ ቅዱሳቸው። ይሄው መጽሐፋቸው ምን እንደሚል አክቹአሊ አንቺን ይመለከታል። አንቺ ላይ በኋላ እናወራለን። ይሄው እንደዚህ ናቸው። ማስክ ቀያየራሉ። ማስክ ቀያየራ ዛሬ ኦርቶዶክስ ይሄው አንደኛ ቁጥር 9 ላይ አይሁድን አለ አይሁድን መስል ዘንድ አይሁድ ጋር እንደ አይሁድ አይሆንኩ አለ። አይሁዶቹን ለመመለስ ማድረግ አይሁድ መሰለ። እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ያሉትን መስል ዘንድ ከሕግ በታች እንዳልሆንኩት ሆንኩኝ አለ። አሕዛብ ጣዖት አምላኪ ሆንኩኝ። ለምን? ጣዖት አምላኪዎችን አድናቸው እንዳለ አይሻልም? ስለዚህ አይሁድ ጋር ሲሄዱ አይሁድ ይመስላሉ፣ ሙስሊም ጋር ሲመጣ ሙስሊም ይመስላሉ። ለዛ ነው የሙስሊም ኮፍያ ያደረገው የሚያጨበርቡት። ግልጽ ነው። አይሰማም እንደዛም ትቆራረጣለህ። አሁን ተመልሳ ኔትወርክ እያበራብኝ ነበር። እሺ አሁን ሰምተሽኛል? ሙሉ ሀሳብ ይደርሷል። አሁን እንትን ነበር እየተቆራረጠ ነበር ኔትወርክ እና አሁን እየሰማች ነው። ኔትወርክ እየተሰማ አልነበረ። አሁን ሰማን። መጨረሻ ላይ ትሰማለች። ምንም አልሰማችም። ተቆራርጦ ነበር። ኔትወርክ ይቆራረጣል። እሺ ያልኩሽ መሰለሽ አሜ ጴንጤዎች ጴንጤ ሆነው ሳለ ኦርቶዶክስ መስለው ያጭበረብራሉ። ኦርቶዶክስ ደግሞ ሳይሆኑ እንደ ኦርቶዶክስ ለብሰው ኦርቶዶክስን ሙስሊም እንደሞላሰ እንደ ሙስሊሞች ያጭበረብራሉ። ስለዚህ የሙስሊም ልብስ የለበሰ በሙሉ ሙስሊም አይደለም። ጴንጤዎች አጭበርባሪዎች ናቸው ያልኩሽ ነው። እሺ ለዛም ጀለቢያ እየለበሱ የክርስቲያን ልብስ የኦርቶዶክስ ልብስ እየለበሱ የሚያጭበረብሩት። ስለዚህ በልብሳቸው ብቻ አትፍረጂ። ሙስሊም እንደዛ ብሎ አያስተምርም። እኔ እኮ አልፈርድም፣ ምክንያቱም የሙስሊምን ምንነት የሙስሊምን መጽሐፍ አላውቅም። ግን አጋጣሚ እንትን እየተከታተልኩ እያለ መጽሐፉን አውጥቶ ሲያነበው ምናምን በቃ እንዴት ነው እንደዚህ ከሆነ ሁሉም ሙስሊም ሴቶች ገሃነም የሚገቡ እንዴት ነው ምናምን ብዬ አስቤ ነው ይሄን ጥያቄ ጠየቁት ልጁ ማለት ነው። አጋጣሚ አውርጄን ያሳየሁትኝና ከዛ እሱ ደግሞ ለአንተ ነው አሁን ተመለሰልሽ። ዋናው መመለሱ ነው። እሺ አሁን ደግሞ አሜን እንደው ፈቃደኛ ከሆነሽ ማለት ነው እስኪ ሴቶች በክርስትና ያላቸው ቦታ ምንድን ነው ታውቂያለሽ? ሴቶች በክርስትና ያላቸው ቦታ እንዴት ነው? እግዚአብሔር ይወዳቸዋል፣ ያከብራቸዋል? በክርስትና ሴቶች የተከበሩ ናቸው፣ እግዚአብሔር ያከብራቸዋል? ምን አልከኝ? አሁን ይሰማል? እስኪ በጀማ ይሰማሻል? እሺ አሁን ይሰማል። እሺ ሴቶች በክርስትና ያላቸው ቦታ እንዴት ነው? እግዚአብሔር ያከብራቸዋል? እንዴ ለምን አያከብራቸውም? እኔ ግን መጽሐፋችሁን ሳነበው ሴቶች ለልብ ቁስል ናቸው፣ ሰይጣን ናቸው፣ ወራዳ ናቸው፣ ደብድቧቸው የሚል አገኘው። እንደዛ አይልም የኛ መጽሐፍ። እንዲያውም የእናት ማርያምን ማለት ነው ቅድም ለራሱ ጥያቄ ነበረኝና እንደዚህ ይላል ማለት ነው። ቆይ መጨረሻችን ከተማ እኔ አባባችን አሳይሽና ከዛ ደግሞ ወደኛ መጣለን። ሴቶች የእናንተ ማለት ሙስሊሞች ሴቶች ማለት ነው ወንዶች ቢቀጥሏቸው ሚስቶቻቸውን እንደፈለገ እሺ መረጃ ስጠኝ። እሺ የዚህ መረጃ
አይዋ ያ ከፍቶልሻል። ሄሎ አሳይት መጽሐፉን። እሺ መጽሐፍ አክሲማሮስ ያው መጽሐፍ አክሲማሮስ አይሹ መጽሐፍ አክሲማሮስ በራፍ አጣልሽ ነው ደከፈች በመጽሐፉ እናሳይሻለን። አይዋ ክፍል 2 ተዛከላ ዘረቡ ክፍል 2 ፔጅ 143 ላይ እንደዚህ ይላል። ሴት ወራዳ ናት፣ ዝቅ ብለው ቢፈጥሯት ሴት ወራዳ ናትና የባሰውን በተናቀች በተዋረደች ነበር ይላል። ሴት ወራዳ ናት ይላል። እንዴት ነው እግዚአብሔር መጽሐፍ ወራዳ ትችላለች? ግን የእግዚአብሔር መጽሐፍ እንደዛ የቅዱስ መጽሐፍ የሶቪየት መጽሐፍ እስኪ መጽሐፉ የኦርቶዶክስ መጽሐፍ ነው እንዴ? ትክክለኛ የኦርቶዶክስ መጽሐፍ ነው? አዎ አሳየት ከላይ ሙሉ ካርዶ አሳየት ምን ተሻለ? ሴት ወራዳ ናት። እንት አሚያችሁ ወራዳ ነሽ እንዴ? እኔ ወራዳ አትመስይም ሳይሽ ያ እናት እንዴ አይደለችም። አሚያ አይደለችም አይደለችም። ግን መጽሐፉ ይላል መጽሐፉ ሴት ወራዳ ናት ይላል። ምን ተሻለ? እንደገና ግን ያሱ ግራ ይገባኝ ሁሉ ሳይ ምን ቢያደርጉ ነው ሴቶች ይላሉ። ከዛ ደውል ቀጥልሽ እንዴ አሚን ሴት ሰይጣን ደግሞ የሚያለ ሰይጣን ናት ቃል በቃ ይላል። አውጣልሽ ይልከኛል በቃ ተይውሽ ሴት እግዚአብሔር ይመስገን ቅዱስ ናት። እሺ እስከና እንደዋስ ሴት እንደሆነች ነው እና እግዚአብሔር ቃል እንደምትመከች ያው መጽሐፈ ሲራክ ምዕራፍ 25 የእግዚአብሔር ቃል መጽሐፍ ቅዱስ ምንድነው የሚለው? ሴት የሴት መልኩ አያስትህ፣ ሀብቷ አያስጎምጅህ፣ መቅሰፍት ናት፣ ጽኑ ውርደት ናት ይላል። አሚን ውርደት ነሽ እንዴ? መጽሐፉ ሴት ውርደት ናት ይላል። ወይ ያው መጽሐፉ ሴት ውርደት ናት። አይኔ የኛ መጽሐፍ አይመስለኝም እንደዚህ ነው። ወላሂ ነው መጽሐፈ ሲራክ ያው ምዕራፍ 25 በመጽሐፉ ላውጣልሽ ካላመሽ መጽሐፉ አለኝ ነው እዚህ ጋር መጽሐፍ ቅዱሱ በዚህ ላውጣልሽ። አውጣውስ እሺ እንፈታው በቃ እንደዛ ተማመናል። ስላሴዎችን አይሻ ስላሴዎች ናቸው አያቸው አሉ። ሌላም አለኝ ኪዳነምህረትም አለ እስከ ዘንባይስ ተሳለኛቸው አሉ ስቃይስ ደግሞ እሺ አንቺ ግን አንድ ነገር ልጨምርላት መሰከን እቻ ቀጥል ሀቢቢ እስከዛ አንተ ፈትረህ አይሆን ጋር አሳየህ። እሺ ሌላው ደግሞ ማለት ነው አልጋ ላይ ከሆንሽ በሆንሳት እኔ እንጃ አላውቅም። መጽሐፈ ጨዋታ ስጋ መንፈሳዊ ምን ይላታል? አልጋ ላይ ከምትሆን ሴት ከአልጋ ላይ ከምትሆን ሴት ወይዘሮ ገጣባ አህያ ይሻላል። ምን ነው ቢሉ ጭና በላልና ይላል። ሴት ልጅ ከአህያ ገጣባ አህያ ተቀብለሽ አላውቅም። ገጣባ አህያ ቆዳ ስጋው ያለቀ አህያ ማለት ሴት ልጅ እንዴት እንደዚህ ያስቀምጣል? መጽሐፉ ይሆናልሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው መጽሐፍ ነው። መጽሐፏ ነው ይሄ እና ምን እናርገኝ መጽሐፍ አሜን። ገጣባ አሁን አንድ ሴት ገጣባ ሄዳ ያያለን ትንሽ ፌር ነው። አይ በእርግጥ የእናንተውም ያው ሙሉም ብናወጣው ከባድ ነው። የኛም ደግሞ መቼም ሁሉም ሰው ጽሁፉም ሊሳሳቱ ይችላሉ። ልክ አሜን አይደለም ማለት እናንተ ቁርአን አሁን እንደዛ ብሎ እንዳስቀመጠው ሁሉ የኛንም ሁሉንም እውነት ነው ብላችሁ ማውጣት የለባችሁም። ልክ አሜን እየቆየ ቁርአንና እስልምና የሚለው ሴቶች ዕንቁዎች ናቸው፣ ሴቶችን ተንከባከቧቸው ነው የሚለው። አሳይሻለሁ በኋላ ኢንሻአላህ ቁርአን ምን እንደሚል። አሁን ግን መጽሐፍ ቅዱስ ምን እንደሚል እንመልከት። አሁን እዚህ ጋር መጽሐፍ ጨዋታ ላይ ከሴት አልጋ ላይ ከምትሆን ገጣባ አህያ አስቢ አሚን ገጣባ አህያ ይሻላል ይላል። ከአህያ ጋር ወዳደረሽ በቃ አይደለም መጽሐፍ እኮ ነው። መጽሐፍ አንብቡ
አልጋ ላይ ከምትል ሴት አንድ አሳየኝ ሴት መሰለህ ያው ሰላም ወአለይኩም ሰላም አራስ ሲሆኑ ወንበር ላይ ነው ታዲያ መዋል ያለባቸው አልጋ ላይ እንዲሁ ላይ ፈቀደላቸው ይሄን ነገርም ጥያቄ ፈጥሮብኝ ነው እኔ ፈጠረ እንዴት ነው ሴቶች ስለዚህ አራስ ከሆነች አልጋ ላይ ከተኛች አህያ ትበልጥሻለች ማለት ነው ሴት አልጋ ላይ በተኛች ጊዜ አህያ ትበልጣታለች ያው ደግሞ ኖርማል አህያ አይደለም ገጣባ አህያ አሜን በቃ ይሄ ነው አሁን ደግሞ እዚህ ጋር ትይቻለሽ አሜን እኔ ጋር ነው ወይ እየሰማሁ ነው ይሄ ምንድን ነው የሚለው መጽሐፍ ቅዱስ የማን ነው በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ የማን ነው የኦርቶዶክስ ማለት ነው አየሽው እሺ እስከምቢበር የዩት ያው መቅሰፍት ናት ጥፋት ናት ውርደት ናት ይላል ምክታል ለበታው ከመጀመሪያው ጀምረሽ አውዝብላ እግዚአብሔር እንደረም ግን እኮ ከመጀመሪያ ከላይ ጀምረህ ሳላመጣው ምንም እንትን ሊል አይችልም እሺ አጀምሪ ከላይ ረብስማ ኢየሱስ መሰለና ነው ከሴታት የምትሉ ከምድር አበቦች ጋር ከአንበሳ ጋር መኖር ይሻላል ክፋቷ መልኳን ይለውጠዋል ፊቷ እንደ ግስላ ለምን ያጠቅሯል ግስላ ይላል እንግዲህ እሺ ባልንጀራዋን መሃል ይንቁታል ጽኑ አዘንን ያሐዝኑታል ችክ ምን ችክ አድርገው ይይዙታል ችክ ምን ችክ እሺ ከደረቅ ሴት ክፋት ሁሉ ክፋት ታንሳለች እሷ ወደ ኃጢአት እድል ታደርሳለች የቡርሽት አቀበት ሽማግሌዎችን እግራቸውን እንደሚያደክማቸው ቀባጣሪ ሴት እንደዚሁ የዋህ ሰውን ታደክመዋለች መቅሰፍት ናትና ጥፋት ናትና ጽኑ ውርደት ናትና የሴት መልኳ አያስትህ ሴት ሀፍረቷን ሽጣ ባሏን ብትመግበው እፍረት ነው የልብ ቁስል ናት ፊትን ታጠቁራለች ደረቅ ሴት የነፋስ ሐዘን ናት እንደዚሁ ባል እንደማታከብር ሴት ለምሾ እንደሆነ እግር እንደ ደካማ እጅ ናት ጥንቱን ኃጢአት ከሴት ተገኘ ስለሷም ሁላችን እንሞታለን በቤት አጠገብ ለውሃ መፍሰሻ ታብጅለት ለሴትም የልብህ ሚስጥር አታውጣላት ግብሯ እንደ ግብር ካልሆነ ፍታት ከሰውነት ለያት ይላል አሜን ምን ነው ወይ እየሰማሁ ነው ታዲያ እግዚአብሔር ለምን ወራዳ ናቸው የሚላችሁ ምን አያጋችሁ ነው እንዴ ሴቶች ምን አያጋችሁ ወራዳ የሚላችሁ እግዚአብሔር ሴቶችን የሚወድ ከሆነ ለምን ወራዳ የሚለው ደግሞ ይገርምሻል ሰይጣናት ነው የሚላል ወላሂ ሰይጣናት ይላል አጣልሽ እሱ እግዚአብሔር አይልም ልክ የእናንተ መጽሐፍ ሴቶች የገሃነመ እሳት ናቸው እንደሚለው ልክ የእናንተ ጸሐፊ ነው እንደዛ ብሎ የጻፈው ዳዳ ቁርአን ላይ እኮ እንደዛ እንደላ ሳይጻፍ የለም ቁርአን ላይ አሉ አሜን የለም ቁርአን ላይ ማርያምን የእናንተ መጽሐፍ ለራሱ በስነ ስርዓት ያው ከፈትለሽ ቅድም እኮ ያው ወንድ ወይም ከሴት እሱ አማኝ ነው ከመልካም ስራ አንዳችን የሰራ እነዚያ ገነትን ይገባሉ ይላል ሴት አማኝ ጀነትን ይገባው ያ ማስረጃ ሴቶች ገሃነም ይገባሉ የሚል አላመጣ ምን ከሃዲ ከሆነ ከሃዲ ወንድም ከሃዲ ሴትም ገሃነም ይገባሉ ከሃዲዎች በሙሉ ገሃነም ይገባሉ ጾታ አይለይም በክርስትና ግን ጾታ ነው እንደዛ ነው አይደለም ያንቺማ ችግሩ ምንድነው ሴት ለይቶ ሴት ውርደት ናት ይላል ለልብ ቁስል ናት ይላል ያው እዚህ ጋር ሴቴ ባሏን ብትመግበው ቁጣን አለማክበራ የተሞላች ከሆነች ካለ በኋላ ለልብ ቁስል ናት ለፊት ጥቁር ናት ይላል ውርደት ናት ይላል ሴት ልጅ ወራዳ ናት ይላል አንተ ነገር አጨምሩ በይሄ ተከታትሎ እንዴት ይችላል ደግሞ አሜን ሲሆንማ መጽሐፍሽ ምን መሰለሽ ሴት ልጅ አእምሮዋ ማሰብ አይችልም ይላል የሰማችውን ነገር በሙሉ ሳታመዛዝን የምትቀበለው ይላል ያው እዚህ ከፈተልሽ ባንዴ መጽሐፈ ቀሌምንጦስ ምዕራፍ 2 የእግዚአብሔር ቃል ይላል ሴት በተፈጥሯ ደካማ ናት የሰማችውን ሁሉ ምንም ሳታመዛዝን አሜን ብላ ትቀበላለች ይላል ሴት ልጅ ማሰብ አትችልም አእምሮዋ እንትን ነው ድፍን አእምሮዋ ትባዩ ነው የሚልሽ
በቃ ተው ለማንም እንትን ብዬ በስነ ስርዓት መጽሐፉና የእናንተንም ሲጀመር ማለት ነው ሙሉን አውጥቼ ያንስ ከማስረጃ አይልም እያልክ ነው ያኛው። ስለዚህ አውጥቼ ከማስረጃው ሙሉ አመጣልሃለሁ። ይሄንም ደግሞ ባሉ ነገር የራሴን እንትን አነባለሁ። ግን ያ በስነ ስርዓት በቃ ሴቶች ምንም አይነት ገነት እንደማገኙ ሁሌ ገሃነም እንደሚገቡ ነው ልጁ። እንደውም ብትከታተሉ ጥሩ ነው። ወይ አይተው ሊሆን ይችላል እና ሙሉ በቃ ስለዚህ እንትን ነው የሚያወራ አይውለት ነው የቀልድ ወንሻም ይሄደሽ ልጁን ማስረጃ አምጣ አበብ የለም ልጁ በቲክቶክ ላይ እኮ ነው የምከታተለው በአካል ሳይሆን ቲክቶክ ላይ ነው የምከታተለውና ደግሞ ማስረጃ ያቀረበው ማስረጃ መጽሐፍ እያዘ ምናምን ነው እያወረደን እንትን የሚል በቃ ምን እናድርግልሽ። እኔ ቃል ልግባልሽ አሚን ቁርአን ላይ ሴቶች በሙሉ እንደዚህ አንቺ ባልሽው መንገድ የሚል ካመጣሽ በቃ ትክክል ነሽ አንቺ። ግን ቃል ልግባልሽ መቼም አታመጭም። ሰውየው ቄሶቹና ፓስተሮቹ ያጭበረበሩ እንጂ አታመጭም። እኔ ግን ያው መጽሐፉን ገዝቼ ያመጣሁት ቤተክርስቲያን አሳታሚዎቹ ራሱ ያው ከነቄሱ ከነሰው ነው ያመጣሁልሽ። ያቸው ስላሴዎች በወጣትነት ነው ስላሴ ያው ጸሐፊው እዚህ ጋር ቄሱ ያው ቄሱ እዚህ ጋር አሳታሚ ያው የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ገዳም ለ40 ዓመታት ሲያስተዳድሩ የነበሩት ለቆዩት ለታላቅ መንፈሳዊ አባት ለመልካ ገነት ኃይለ ማርያም ያው መታሰቢያነቱ እዚህ ጋር ደግሞ ያው አዘጋጁ አሳታሚ ፍቃድ ለምን ስቃይ የስላሴ ስለ አስቅም ማለት ነው እንጂ ይሄ ተስቃለች ለምን ስለ አምላክ ናቸው እኮ እንደዚህ እንጂ እሺ። እና እዚህ ጋር ተረከች ምን በቃ ሁኔታቸው እየገረመኝ ነው። ምክንያቱም በቃ ችግር የለውም ያንንም አውጥቻ እንትን እልሃለሁ በስነ ስርዓት አመጣልሃለሁ። አይ ከመድብት አድርገን ጨምርልሽ ከባድ ከሁሉም ከባድ ምንድነው? ሴቶች የክርስቲያን ሴት ሰይጣን ናት። ማስረጃ ያው አሁን መጽሐፉ ያው ሴሎቹ ማርያም ከነልጇ እዚህ ጋር መልአክ ከቧት ያው እዚህ ጋር ሰውየው እሺ ምንድነው የሚለው የአባቶቻችን መጽሐፍት ሴት እውነት የምትናገር የምትማመስ ተንኮሏ ስራዋ አይታወቅም። ሴቶች ተንኮለኛ ናቸው ይላል። ሴቶች የሚማሩ መስለው ተንኮለኛ ናቸው ይላል። እንግዲህ አንቺ ከነሱ አዳሆንሽ አላውቅም። እንግዲህ የምትማሪ መስለሽ ተንኮል እየሰራሽ ሊሆን ይችላል አናውቅም። እሺ እኔ አልፈራም። መጽሐፉ ግን ያው ሴቶች እንደዛ ናቸው አለ። የእግዚአብሔር ቃል መጽሐፉ ሲናገር ሴቶች ተንኮለኛ ናቸው ሊማሩ መስለው ተንኮል ይሰራሉ አለ። እንግዲህ እኔ አላምንሽም። እሺ ከሴት ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል። አንቺ ጋር ተቀምጬ ከመጫወት ገሃነም በእሳት ብጠበስ ይሻለኛል ማለት ነው። እንግዲህ ብጠራሽ ይሆናል ምን ቀጥል እርሷ ዘላለማዊ ሞት ታደርሳለች፣ ሴቶች ገሃነም ያስገባሉ ይላል። ተመልከች ቀጥሎ ምን እንደሚል በመንግስተ ሰማይ እንደሆነን እውነተኛ ሕግን የማንጠብቅ የማናስብ ከፍጥረት ሁሉ የተለየ ሰይጣን ነን እንጂ ሰው እንዳንመስል ይላል። ሴቶች ምንድን ናቸው? ከፍጥረት ሁሉ የተለዩ የማያስቡ ምንድን ናቸው? ሰይጣን ናቸው። አሜን። መጽሐፉ ሰይጣን ነን እንጂ ሰው እንዳንመስልህ ይላል። የማናስብ ሎቱ ሰይጣንሽ እንዲያሚ አረ እግዚአብሔር ይመስገን። ሰው መጽሐፉ ኦርቶዶክስ መጽሐፍ ምን አለ? ሰይጣን ናቸው አለ። ምን ተሻለ? አይ ወላሂ በጣም ብዙ ነገር ነው። ጻፊ እኮ እኩል አይደለም ማለት አሁን የከፈኩልሽ ሁለት መጽሐፍ ነው። ገና ሁለት መጽሐፍ ከፈኩ። ገና እነዚህ ሁላ በከፍታቸው ደግሞ ብዙ ነገር ነው። እንደዚህ የለም። ታዲያ ይሄማ መጽሐፍ ነው እንዳምን ስላደር ይሄ መጽሐፍ ነው። በቃ ይሄ ነው የክርስቲያን ሴት እንግዲህ አዳምጡ። እግዚአብሔር በዚህ ልክ የሚጸየፋችሁ እንደ ሰውም አያችሁም። ሰይጣን ናችሁ ይላችኋል፣ ሲፈልግ ይረግማችኋል፣ ያንቋሻችኋል። በቃ ይሄ አይታችኋል። አሁን ምን እናድርግ ደግሞ ማለት ነው? አሜን። እስልምና ሴት ልጅ እንዴት አገባት የሚለው ነገር አሳይሽና ክርስትና ደግሞ እግዚአብሔር ሲጀመር ማለት ነው። ኤፍራ ማን ነበር ስም? ይቅርታ ማርያምን ማርያም ምን አሁን ችግር የለውም።
አውሩ። ሶስት ናቸው። አውሩ እንወያይ። ወይ ምኑ እንትን እኮ ነው። ብዙም እኮ ክርስትና ላይ እውቀት የላትም። እኔም እኮ እንትን እያልኩ ነውና እና ለዛ ነው ምኑም አይ ከባድ ነው። አልጫትም ከዚህ በላይ አይታለች። ብቻ ያው ውስጧ እንግዲህ ይናገራል። ረጋጋ እኮ ለዛ ነው ዛሬ መጽሐፍ ቅዱስ አውርጄላት እንድታነብ ግመና እሺ እናመሰግናለን። አላህ ሂዳያ ይስጣችሁ። እንግዲህ ሴቶች በክርስትና ያለው አይታችኋል። ያው ከስቡ ሴቶች አላችሁና አዳምጡ። በእስልምና ባለፈው በደንብ አድርገው አስተምረናል። ነብዩ ሰለላሁ ዐለይሂ ወሰለም በተከበረ ሐዲሳቸው ምን አሉ? ላ ተክረሁል በናት ሴቶችን አትጥሏቸው፣ ፈኢነሁነ ሙአነሳቱ ጋያት እነሱ የከበሩ እንቁዎች ናቸው አሉ። ቀጥሎ ደግሞ ነብዩ ምን አሉ? ኸይሩኩም ሊኒሳኢ ከወንዶች ምርጡ ለሴቶች ምርጡ የሆነ ለሚስቱ ጥሩ የሆነ ነው አሉ። እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን አሉ? አክመሉል ሙእሚኒነ ኢማናን አሕሰኑሁም ኹሉቃ ከምእመናን ምርጡ ባህሪው ስለ ምግባሩ ያማረ ነው። ኺያሩኩም ከናንተ የተመረጠ ማን ነው? ምርጡ ማን ነው? ኺያሩኩም ሊኒሳኢ ለሴቱ ምርጥ የሆነ ነው አሉ። ብዙ ሐዲሶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም እስተውሱ ቢኒሳኢ ኸይራ ሴቶችን በጥሩ መንገድ ተንከባከቧቸው አሉ። ይሄ ነው እስልምና የሚያስተምረው። ያው ትናንትና በደንብ አድርገን ብዙ ነገር አስተምረናል። ሪከርድ ሄዳችሁ አዳምጡ ማለት ነው። በክርስትና ግን ሰይጣን እንደሆነች ሴት ልጅ ወራዳ እንደሆነች ቃል በቃል እንደው አልጨምርም እኮ አጀማ እንደው ትርጉሙን እንኳን ሐሳቡን እንኳን እንዳለ ቃል በቃል እኮ ነው። ቃል በቃል ሰይጣን እንደሆነ ወራዳ ሴት ወራዳ ናት የሚል መጽሐፍ። ሴት ወራዳ ዳግማዊ ሙሴ የጻፈው መጽሐፍ አክሲማኖስ ታላቅ መጽሐፍ ነው። እንግዲህ ዳግማዊ ሙሴ ያልኳችሁ ይገርማል። ያው እዚህ ጋር ደግሞ ሴት ልጅ በነገር ሁሉ የተገለጠ ትማር በዝግታ ትኑር እንጂ ልታስተምር ወይም በወንድ ሰጣ አልፈቅድም ይላል። ብዙ ሐሳቦች አሉ። ይበቃቸዋል። አሁን አሚን ፈቃደኛ ከሆንሽ ስለ አምላክሽ ባዋሽ ደስ ይለኛል። ካልሆነ ነገ በሰልፍ እንወያያለን። አላህ ሂዳያ ይስጣችሁ። አለሽ ወገናችን አላችሁ ብዙ ናችሁ። በቃ ሶስት ናቸው። አይ ቲንክ ሶስት ስለሆኑ አላችሁ ልበል። እሺ ነገ ትምጣ። ነገ ነው የፈለገችው እሷ እንደዛ ነው የምትለኝ። እኔ እንደው የሚችለውን አድርጋለሁ። ምንም ማድረግ አልችልም። የሚስቴ እህት ነችና የሚስቴ ስላት ማሻአላ ሚስቴ ሙስሊም ናት። አዎ ሰላምት ነች። ማሻአላ አላህ ይቀበልህ። እንዳንተ አይነት ጀግና ደግሞ ያብዛልን። እንግዲህ ይሁት ሚስቱን ሰለምት ያላት እሱም ደግሞ አሁን ከሚስቱም ደግሞ አልፎ እህቷን ይዞ መጥተው እያወያየን ያለውና አላህ ይቀበልህ። በርታ። እንዳታየት ነው የሚያስፈልገው። ጠንካራ በል። ጥያቄዎች ካሏት ምናምን እንጠይቃለን። እና ደግሞ አደራ የሚል መጀመሪያ አምላካውን ተወቆሽ። በቃ መጀመሪያ የምታምነው እሱ ነው ዋናው። ለምን ይሄ ነው ክርስቲያኖች አብዛኛው ጊዜ ከክርስቲያን እንዲወጡ የሚያደርጋቸው። ለምን ይሄ ነገር ውሸት ነው። አምሮ አይቀበለውም። ሶስት አምላክ አለ የሚለው ነገር ያውቁታል። ስለዚህ አምላኳ ማን ነው? ስላሴዎች ምንድናቸው? እነዚህ ሶስቱ አካላት ምንድናቸው? ሽማግሌ ሆነው መጥተው የሚታዘዙት ምንድናቸው የሚለው ነገር ታጣራ። ከዛ ኢየሱስ ምንድነው የሚለውን ተወቅ። ከዛ በኋላ እስልምና ደግሞ ትማለች ይችላል። ቁርአን ደግሞ እንድታነብ አድርጋት። ከጎንህ ነሽ። እሺ ኢንሻአላህ። እሺ እናመሰግናለን። እሺ ምሮ ከጨረስከኝ ጋር እንቀጥል። እሺ እንቀጥላለን። አንዴ ግን ታርገውና መጀመሪያ አይ ቲንክ ቴሌቪዥን ያዩሽ መሰለኝ። ባለፈው ቴክስት አግኝተን ባላየሽው ኢንሻአላህ ካለሽ ግቢና ጥያቄዎች ካሉሽ መጠየቅ ትችያለሽ። ሞዴሬተሮች ካላችሁ አስገቧት የቴሌቪዥን የሚሆን አካውንት። እሺ ኸይር ወገናችን አለ። በቃ እናመሰግናለን። መልካም ምሽት ይሁንላችሁ። አላወጣም ብለው ነው። እሺ ያው ጃራተስ እሺ ዋንዴ ሰላም ብያለሁ በድጋሚ። እሺ ወንድም እንዴት ነው? አለ ሰላም ነው። አለን ቅድም የጀመርነው ነገር ነበር።
አዎ ጥቅሱን አገኘው። ቁጥር ምዕራፉና ቁጥሩን ንገረኝ እስኪ። እሺ ኢሳይያስ መጽሐፍ እሺ ምዕራፍ 42 ቁጥር 19 42 ቁጥር ስንት? 19 እሺ ላንብበው? አዎ አንብበው። እሺ ከባሪያዬ በቀር እውር ማን ነው? እንደ መልካው መልእክተኛውስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹም ወይስ እንደ እግዚአብሔር ባሪያ እውር የሆነ ማን ነው? እናመሰግናለን። እንደ ፍጹም አይደለ? እሺ እንደ ፍጹም ማለት ነው። እኔ እኮ እንደ ፍጹም ወይም ደግሞ እንደ እንትኑ ሰው ነው የጠየቅኩትኝ። የኔን ጥያቄ መጀመሪያ ሰምተኛል ኢምራን? አዎ ኢስላም የሚለውን አሳየኝ ነው። አሁን ላሳየኝ ነው። ቃሉ ምንድነው? ፍጹም የሚለው ቃል በዕብራይስጥ ያለው። ቆይ የኔ ጥያቄ አሁን አንተ ቅድምን ብለኛል እስላም የሚለው ቃል ከቶራ ውስጥ አለ። እስላም ግልጽ በግልጽ እስላም የሚል ቃል ነው የምታሳይ እንጂ ይሄ ትርጉሙ ምንድነው ወይም ደግሞ እስላም ምን ማለት ነው ብዬ አይደለም የጠየቅኩኝ። እኔ ስለ እስላም ትርጉሙ አይደለም የእስላምን ትርጉም ሳይሆን የጠየቅኩኝ እስላም የሚለው ቃል በቃል ቶራ ውስጥ ተጽፏል ካልከኝ ቃሉን ነው ማየት የምፈልግ፣ እስላም የምትለዋን ቃል እንጂ ትርጉም አልጠየቅኩም። እኔ ስለ እስልምና ትርጉም ምንድነው እስልምና ማለት ምን ማለት ነው አላልኩም። እኔ ይሄ አልወጣኝም። እስላም የምትል ግልጽ በግልጽ የተጻፈች ከቶራ። አዎ ግን አሁንም አልገባህም ሀሳቡ ማለት ነው። አሁን ያነበብኩ አማርኛ ነው። እሺ አማርኛ ወደዛ ነው አውጣለሁ። ቆይ ሂብሩን አውጣው። ሂብሩን አውጣው። አንዴ ሳስራ ደግሞ አዳምጠኛ። እሺ እሺ ሚዩት ላድርግልኝ። ያወጣው እስከዛው በሂብሩ አውጣውና ሂብሩን የምንመለከተው እንደሱ ነው እንጂ አማርኛውን አንብበንማ አማርኛ ላይ ኢስላም ልታገኝ አትችልም። አንደኛ፣ ሁለተኛ ደግሞ ኢስላም የሚለው ቃል የአረብኛ ቃል ነው። አረኔ በጣም በቶራ ምን አለው እንደሌለ አውጣው ነው። እሺ አውጣው ነው አውጣውና እናያለን። የቸኮለ የችኩል ቀድ ነክሳ እንዳትወደ ረጋ በልና አውጣው በመጀመሪያ እንደሱ እናደርጋለን ማለት ነው። ለምን ኢስላም የሚለው ቃል ሊትራሊ በመጽሐፋችሁ ስላለ እሱን ደግሞ ኢንሻአላህ አሁን አምነህ ትወጣለህ። አምነህም ተምረህም ትወጣለህ። በፍጹም ያለ እሺ ያለ አውጣ መጀመሪያ አውጣውና ምን እንደሚል አሳይ። ሁላችሁም ሸዩ ታብታ ኮፒ ሊንክ ማድረግ አትርሱ። ኢስላም የሚለውን እንግዲህ ወገናችን እያወጣልን ያለው እስከሚያወጣ ድረስ እንጠብቀዋለን ማለት ነው። በቃ ኒውታ አድርገህ ስታወጣ ትነግረኛለህ። እስከዛው ሌሎች ሰዎች ይቀጥሉ። እሺ አንበው ምንድን ነው የሚለው? ቲትባኑ ሐነኒ አሴ አዳሻ አታ ሐስሚያ አልዋ ማይልም ከፈቶሽ ከታንታ ያ ከፍቼዋለሁ። እሺ በትክክል አንብብ አሳይ። ያ ዙም አድርገው እስኪ ይታኝ። ያ እሺ የትኛውን ማነበው? ከዚህ ጀምረህ አንብበው። ሚ አቬር ኪ ሚ ኤቬር ኢም ወደዛ ሳልፈው ኢም ኤቬድ ሄሬሽ ከማላሂ ኤሽላህ ሚ ኤቬድ ኤቬድ ሻላም ሻላም ኤቬድ። በጣም ጥሩ። እቺ ቃል ምንድን ነው የምትለው? ሻላም ማሻአላህ። ሻላም ትርጓሜ ምንድን ነው? ተመለስ አሎ ተማራሉ። እሺ ተመለስ። እንደሱ አስቦጣብኝ ነው። ሻላም ትርጉሙ ምንድን ነው? ሻላም ማለት እኮ ሰላም እንደማለት እኮ ነው። ሰላም ብቻው ትርጉሙ? እኔ ማውቀው እንደዛ ነው። እሺ ማስረጃ ትልቁ አይደል አድርገህ። እሺ ክፈተው አንተ በትራንስሌት ክፈት እስኪ። እኔ ከፍትልሃለሁ። ኦኬ ከፍት ከሆነ ማሻአላህ። ሻላም ብለህ
ጎግል ላይ ሰርች አድርገው ትርጉሙን። በቃ አይዋ አሁን ከሆነ እናግዝሃለሁ። ችግር እኔ በመጽሐፍ ለጎግል ላይ መጽሐፍ አለኝ እኔ። አሁን አጀማ ሻላም ማለት ትርጉሙ ሰላም ብቻ ማለት ነው ያለው። ለቃል ተማርክም ሂብሩ አልገባህም ማለት ነው ያሳይካለው። ችግር የለውም። ይሄ መጽሐፍ ምንድን ነው የሚለው? ሂብሩ ኤንድ ሼልዴ ሌክሲኮን ዶል ሌክሲመንት አይደለ? የመጽሐፍ ቅዱስ የሂብሩ ቋንቋ ምንድን ነው? ሌክሲከን ነው። ሌክሲከን ታውቃለህ? አይ ተርጉመው ቆይ ሻላም የሚለውን ተርጉመው በመጽሐፉ ከመጽሐፉ ጀምረን እንጂ አሁን የሻላም ትርጉም ላሳይ። ችግር የለውም። ቃሉን ተርጉሞ ዝም ብለህ አሁን ተርጉመውና እስኪ ከዚህ ጀምረን አንብብልኝ። ምንድን ነው የሚለው? ተርጉመው እንጂ በጎግል ያው ትርጉሙ ራሱ መጽሐፍ በመጽሐፍ ካወጣን ምን ነካ? ትርጉም እኮ ነው ይሄ። የሻላም ትርጉም ነው አይደል? የሻላም ትርጉም አሁን የከፈትኩልህ ሌክሲከን ትርጉሙ ነው። አይሰማም እንዴ? የተከፈተልህ የሻላም ቃል ትርጉሙ ነው። እስኪ አንብበው ምንድን ነው የሚለው? እሺ አሁንም አይታይም በእውነት እኔ ነብላ ካልታየ ችግር የለውም። እኔ ማየት ፈልጋለሁ። እንደዚህ ነው። እሺ አሁን እንግዲህ ከዚህ ላይ እንዴት እንደማደርግልህ አላውቅም። ከታች ጻፉልህ ፈለክ አይታይም። አይታይም። እሺ በቃ ያጀማ አይታይም። ያጀማ ኔ ኔትወርክ ከሆነ ማሳወቁኝ። አይታይም እንትን ይላል ብዥ ይላል። ይታያል ከታየ እስኪ አንብበው እሱ አንዋር አንብበው። እሺ አንብብለት። ሙስሊም የሚለው አረበኛ ቃል አለ። ከዛ የት ላይ ነው ያለው? ኤንድ ቱ ከሚለው ነው አኺ ወጥቱ ጋር ኤንድ መሐመድ አግኝተዋል። ያው ሙስሊም ያው እዚህ ጋር አንተ ዳዲ አንብበው ምንድን ነው የሚለው? ዋንዲ አሁን ይታያል። እሺ አስከንብባት። ዲቮትድ ቱ እሺ ዲቮትድ ቱ ጋድ ኤንድ ቱ በቃ እሺ ቦሜት ነው የሚለው ብዙ መታይ ነው። እሺ አለመት ነው የሚለው። አሁን እዚህ ጋር ቆመና ዲቮትድ ማለት ነው። ኧረ እኔ ስለሱ አገባኝ ኢንሻአላህ የሚለው ተርጉም ይደረጉ እየተረጎመልህ እኮ ዲቮትድ ማለት ቃሉ ምንድን ነው ታውቃለህ? የዲቮትድ ትርጉም እኔ አላውቀውም። ምን እንግሊዘኛ ያን ያክል እውቀት የለኝም። በቃ ስለዚህ ቃሉ ኢንሻአላህ የምታደርግና እኛ እናስተምርሃለን ማለት ነው። እናመሰግናለን። አሁን ጀማ ኢስላም የሚለውን ቃል ከመጽሐፌ አውጥተህ አሳየን፣ እኔ አይሁዳዊ ነኝ ያለው። ሻላም የሚለውን ከመጽሐፈ ኢሳይያስ ከትንቢተ ኢሳይያስ ምዕራፍ 40 አውጥተን ስናሳየው ተርጉሙልኝ መጽሐፍ አምጡልኝ ብሏል። ኢንሻአላህ ሻላም የሚለው ቃል ሊትራሊ ሙስሊም የሚለውን እንደሚተካ እናሳያለን። ይሄን ደግሞ ያለው እኛ ሳንሆን የቋንቋ ሊቃውንቶች የሂብሩ ሌክሲከን ነው። ሌክሲከን ማለት ሊትራሊ እንደ ዲክሽነሪ መተርጎም ትችላላችሁ። እንዴ ያስቀምጣል እዚህ ጋር አንብብላችሁ። እሺ ኮምፔር አረቢያ ተተርጉሞ እንዴ አራሉ ትርጉም ነው። ይሄ ራሱ ትርጉም ነው። ጎግል አትበል ብራዘር፣ ጎግል ሌላ ትርጉም ነው ያወጣው። መጽሐፍ ነው። መጽሐፍ ልመዱ ማውጣት መጽሐፍ ትርጉም ይለኛል። እሺ ምን ብሎ ያስቀምጣል? መጀመሪያ አዳምጥ። እሺ ኮምፔር አረቢያ አለ። እሺ ሜሹላም የሚለው ቃል አለ ከምን ጋር ኮምፔር ይደረጋል አለ? ኢስላም ሙስሊም ከሚለው ቃል እኩል ነው አለ። ሰሚት ዋን ሰልፍ ቱ ዘ እሺ አንብበው እዚህ ጋር እሺ አንብበው እንደዛ ከሆነ እንደዚህ የሚለው እኮ አልኩህ። አንብበው አንተ ኪስ እያወጣ ነው እዚህ ጋር ጻፉ። አይ አንተ ተርጉምልኝ። አንተ ኮምፔር ማለት ማለት ነው። ስለ ኮምፔር ነው ነገር ሻለ ምን ማለት ነው? አንተ የኛን መጽሐፍ ስለ ኮምፔር ያገበገ ትርጉም እኮ ነው ሐቢቢ። መተርጎም አቻክ እንግሊዘኛ አችልም ማቀረል። እንግሊዘኛ ካቻክ ሐቢቢ አዳምጥ። እንግሊዘኛ ካቻክ ማዳመጥ ነው ያለብህ። የማያውቅ ሰው ከሚያውቅ ይማራል። ሳታውቅም ደግሞ ትጮኻለህ እንዴ? ረጋ ብለህ አዳምጥ ሐቢቢ። ትርጉሙን አላውቀውም ማለት በቃ ሐላው ከኔ ትርጉም ኮምፔር ማለት ለምን ያውቃሉ? ትርጉሙ አንተ አስገባችሁ ይዛቸው እንደዛ ከሆነ እነሱ ይዛቸው እነሱ ይወዱ ዝም በለው ሰው አትገባ ማለት መጀመሪያ ኮምፔር አረቢያ አለ። ከአረብ ጋር ሲወዳደር ከአረብኛ ቃል ማለት ነው። ያው ሙስሊም ብሎ ያስቀምጠዋል ወይም ሰላም ብሎ ያስቀምጠዋል። ከዛ ቱ ሰሚት ዋን ሰልፍ አለ። ራስን ሰሚት ማስደረግ ነው መታዘዝ ነው አለ። ቱ ዶሚኔሽን ኦፍ ኤኒዋን አለ። ለየትኛውም አካል መታዘዝ ነው አለ። ቀጥሎ ተመከተ እንደምትመስለው ሰሚሽን ቱ ጋድ ኤንድ ቱ መሐመድ ቡም ያው ለአምላክ መታዘዝ ነው አለ። ምን የሚለው ቃል ሜሱላም የሚለው ቃል ከሙስሊም ጋር እኩል የሆነ ቃል ነው። ትርጉሙም ደግሞ ታዛዥ ለአንድ አምላክ የሚገዛ የሚል ትርጓሜ አለው። ሶ እንደምናውቀው ሂብሩና አረቢክ ደግሞ ሁለቱም ሴሜቲክ ላንጉጅ ናቸው። ስለዚህ በእናንተ ቋንቋ ኢምራን መጽሐፍ ቅዱስ አንድ ናቸው። እናመሰግናለን። በቃ
ታችሁን አዳምጥ ማለት ነው። ቢላህ አለይኩም አረበኛ አልችልም ማለት እንግሊዘኛ አልችልም ከረካ በቃ ተምረህ እና እኛ ግን በማስረጃ መጽሐፍ ከፍተን አሳይተናል። ብዙ ማስረጃዎችን አክቹአሊ ግን ይበቃቸው። ምሳሌ ተመልከቱ። the devoted surrender to the Hebrew Muslim አለ በሙስሊም ሙስሊም አይባል ካለ በኋላ interesting as connected with the modern Muslim and Islam the man resigned to the will of God ለአምላክ የሚታዘዝ የሚል ትርጓሜ እና መሰጋን ተመራና ጨረስን። እሺ የተበጀ ሰላም ብያለሁ። ሰላም ለእናንተ ይሁን። ይቅርታ ለገባው እንጂ እውነት ዛሬ አልችልም መጠየቅ ነገ መጥቼ እጠይቃለሁ። ቴንኪው በጣም እግዚአብሔር ይክብርልኝ። ኢንሻአላህ አይ ቲንክ ሁለት ወይም የሆነ ቪዲዮ ሰርች ነበር ጥያቄዎች ካሉሽ ብዬ ኢንሻአላህ አላህ ሂዳያ ይስጥሽ። ጥያቄዎች ካሉሽ መዝግቢያቸውና ለአንቺ ብቻ ጥያቄዎችን ጠይቂ ማድረግ እንችላለን። ጥያቄዎችን ነገ አዘጋጃቸው። እሺ ኢምራን አመሰግናለሁ። እሺ እናመሰግናለን። ሄኖክ እባካችሁ ከሌላም ክርስቲያኖች እንደው እባካችሁ ይብላናቸዋል። እኛ ቤት ስንመጡ እድል ሳይሰጣቸው አታውሩ፣ አትረብሹ፣ ስነ ስርዓት ተማሩ። ሰው ቤት ተዘሎ ገብቶ አይወራም። አሁን ምን ታርገው እስኪ አረብሽ እኔ አረብሽ ሰላም ለማለት እኮ ተረበተ ማድረግ ያስፈልጋል። ሰውየው ምን ያጠግነት ነው? የሆነ ያለፋችሁ ነገር አለ፣ ያለፋችሁ ክትባት ካለ ነው ሰውየው ረባን የተገብቶ ሰላም ላችሁ ይባላል እንዴ? ምን ያስጉል ነው የመጣብን? በኋላ ዝም በል ተና አንተ አይደለም አቤ ቀርማ አቤ ሰላም ብያለሁ። አለ እሺ የለም አብዱትና ሄኖክ የሚባለው ይቀጥል። እሺ አሁን አራ ሰላም ብያለሁ ሄኖክ አለን እግዚአብሔር ይመስገን። መጀመሪያ ባትሳደብ ደስ ይለኛል። የጎደላችሁ ክትባት ምናምን ባትል ስለ ሰው ማንነት ስለማታውቅ ማለት ነው። ማንነትህ ባፊ ለካለ ሄኖክዬ ስም ብለህ ሰው ይገባል ከሆነ ይሄ ማንነትህን ያስለካዋል። አንደኛ ሰው ታጣቃፍ ላይ ስነ ስርዓት ይኖርህማ ስነ ስርዓት የምታውቅ ብትሆን ሰው ቤት ተገብቶ አይረበሽም ነበረ። ቅድም ረብሻ አወረድኩ ካስታወስ ረብሻዬን ያወረድኩ ተውት ትባል ማለት ነው። አሁንም እየረበሽክ ነበር። ኦኬ ሁለተኛ ደግሞ ክትባት መቼ ነው ረብሻ አወረድከኝ ይብራል? አሁን መቼ ነው ረብሻ አወረድከኝ? አሁን አላወረድኩም። ምን ብለህ ነው ያወረድከኝ? ምን አውርቼ ዝም ስታነሳ አውርጃለሁ? አላወረድኩም። አስገብተህ አውርደኸኛል። ግን ምን አድርጌ ነው ያወረድከኝ? ምን አውርቼ ነው ያወረድከኝ? ምን አድርጌ ነው ሚውት አንስተህ ስታወራ ምን ያደረግኩህ ረስተኸው ከሆነ አስታውሰህና አወረድኩ። ለምን እየተወያየን መሀል ገብተህ እየረበሽክ ስለሆነ። አሁንም ከዚህ በኋላ ላይ ስንመጣ ስነ ስርዓት ለመድ አለብሽ። ስነ ስርዓት ካለመድ ከባድ ነው የሚሆነው። ስነ ስርዓት አስተምረን መጽሐፍ አስተምረን አንቺ ነው ቢያንስ ስነ ስርዓት ቤታችሁ ተማሩ። እሺ ቤት ከመከነ ኦኬ እሺ እኔ ኦርቶዶክስ ነኝ። ኦርቶዶክስ ጥያቄ አለን? ጠይቀህ ጥያቄ ምን መሰለህ? እኔ ጥያቄ አለኝ። ቅድም ባወራው በሴቶችም ላይ በእስልምናና ክርስትና እስልምና ከማመን በፊት መኖሩን ከቁርአን ውጪ ማስረጃ አንድ ማስረጃ ትሰጠኛለህ? ለምሳሌ ክርስትና አሁን ክርስትና አይሁድ እምነት ቁርአናችሁ ላይ አለ። ከኛ ለምሳሌ አሁን ክርስትና እምነት እንዳለ አይሁድ እምነት እንደነበረ ማስረጃ አስተኝ ከመጽሐፍ ቅዱስ ውጪ ብትለኝ ቁርአን ላይ ሰጣለሁ። አንተ ልክ እንደዛ ቃል በቃል እስልምና የሚለው ቃል ከመሐመድ በፊት ሰጠኛለህ? አይ ግን መጀመሪያ የተናገረው ከሌላ መጽሐፍቶች ፍጹም ውሸት ናት። አይ እሺ መጀመሪያ የተናገረው ቃል ፍጹም ውሸት ነው። ክርስትና የሚለውን ከአይሁድ መጽሐፍ ሰጣችኋለሁ ላልከው ማለት ነው። ስለዚህ እኔ ከአይሁድ መጽሐፍ አይደለም ያልኩት። አይሁድ የሚለውንና ክርስትና የሚለውን ከቁርአን ላይ ታገኘዋለህ ያልኩት ከአይሁድ መጽሐፍ ላይ አይደለም። ተሳስተሃል። አይሁድ ብለሃል። ችግር የለውም። አይሁድን ተወውና ክርስትና ትክክለኛ እምነት ነው። ነቢያት ሰብከውታል። ይኸውልህ አሁን አይደለም አይደለም መታረም አለብህ። ሰማኝ መታረም አለብህ። ክርስትና ነቢያት ያውቁታል፣ መጽሐፍ ያውቀዋል፣ ወይም ደግሞ እስልምና ራሱ ይመሰክልታል ብለሃል። ይሄ ደግሞ ፍጹም ውሸት ነው። ስለዚህ ምን ማድረግ አለብህ? መጀመሪያ ክርስትና የሚለውን ቃል ከክርስትና መጽሐፎች ማሳየት አለብህ። ጥንት የነበረ መጽሐፍ በእነ አብርሃም ጊዜ ነበረ፣ በእነ ሙሴ ጊዜ የነበረ መጽሐፍ ከፍተህ ክርስትና ይበል ማውጣት አለብህ። እኔ ግን ቃል ልግባልህ
ከአፍህ ውሸት ወጣ እንጂ የትኛውንም የመጽሐፍ ቅዱስ ክፍል ብታነብ የብሉይ ኪዳን መጽሐፍት ክርስቲያን የሚል ቃል ጭራሽኑ የለም። ስለዚህ እሱን ቃል ታረመ ወይም ደግሞ ማስረጃ አቅርብ። ቁርአን ላይ አለ ያልከው ቁርአን የመጣው እንደምናውቀው መጨረሻ ዘመን ነው። ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ ነብይ ናቸው። ሁለተኛ ደግሞ ክርስትና ትክክል ነው አያለም። ቁርአን ያለው ምንድነው? ሶስት አምላክ ታመልካላችሁ ነው። ይሄን ነገር ያረማችሁ ኢሳ አለይሂ ሰላም ያዋሸቱትን ያጋለጠው አለ ልትል አትችልም። አሁን መጀመሪያም ታገኛለህ በሙሴ ጊዜ ነበረ፣ በአብርሃም ጊዜ ነበረ ክርስቲያን የሚል ታቀርባለህ። ካልሆነ ግን ያጭበረበርክን ያለኸው ማለት ነው። ሙስሊም ቤት ደግሞ ካለ ማስረጃ ማለት ኃጢአት ነው። ስለዚህ ማስረጃውን ያቀርብ። እኔ ደግሞ ኢንሻአላህ ኢስላም የሚለውን እስልምና አስተምሮቱም ቃሉም መጽሐፋችሁ ላይ ሐቢብ ያዳምጥ። ቁርአን ላይ አይደለም፣ ቁርአን ተው ችግር የለውም። መጽሐፍ ላይ እዚህ መጽሐፍ ላይ እስልምና የሚለው ቃል ነቢያት እንደሰበኩት የነቢያት አስተምሮ እንደሆነ አውጣልሃለሁ። መጀመሪያ ግን አንተ የቀጠፍካትን ነገር ማስረጃ ማስረጃ በመጀመሪያ ደረጃ ክርስትና የአይሁድ እምነት ላይ አላልኩም። አይሁድ እምነትና ክርስትና የሚለው በቁርአን ላይ ተጽፏል። ልክ እንደዛ ከቁርአን ውጪ እስልምና ወይም ደግሞ ሙስሊም የሚለውን ከቁርአን ውጪ ታመጣለህ ወይ ያልኩህ አልቀጠፍኩም። ማስወረድ ትችላለህ፣ መብትህ ነው። ምንም የሚቀርብ ነገር የለም በመውረዴ ማለት ነው። በማስወረድ እና ሚት በማድረግ አታስፈራራኝ። ባይዞ የሚቀርብ ነገር የለም። አንተ ግን እስልምናን ከመሐመድ በፊት ከቁርአን ውጪ አምጣልኝ። ይሄ ነው ጥያቄ። እሺ አሁን ነው የምታርክ ሜቢ ዛቻውን ዛትብኝ ከሆነ እዘትብሃለሁ። አትወርድም ሲባል ከፈለክ ካወርደኝ ከፈለክ ይሙታጋ አልፈራም ማለት ከፈለክ አወርድሃለሁ መብቴ ነው። አወርድሃለሁ ግን አላወርድህም። መወርድ ፈልገ ከሆነ በራስ መውጣት ነው። አያቸው ምንም ሳይነካ ዘሎ ከፈለክ አውርደኝ ምናምን አለ። ይሄ ማለት መሰላችሁ አሁን ሰው ቤት ሂጅ ግደለኝ በቃ ምናምን ብዬ እንደመናገር ማለት ነው። አንደኛ። ሁለተኛ ማስረጃ የለም። በቃ ማስረጃ የለም። በዘጋ ቁርአን አልክ እንደው በእናንተ አስተሳሰብ ቁርአን የመጣው ነው ከክርስትና በኋላ የምትሉት ማለት። ስለዚህ እንዴት ማስረጃ የሚሆን ማስረጃ ከሆነ ሐቢቢ አሁንም ደግምልሃለሁ እና አብርሃም ከክርስትና በፊት ክርስትና የሚለው ቃል ከ2000 ዓመት በፊት ከመመስረቱ በፊት እና አብርሃም እነ ሙሴ ነቢያት ክርስትና እንደሰበኩ ማስረጃ ካለ አቅርብ። ቁርአን ላይ ያልከው ቅድም መልሼ እላለሁ። ሜቢ ካልሰማህ ደግመህ ሪከርድ አድርገህ ትሰማዋለህ። ቁርአን ያልከው ማስረጃ ስለማይሆን ማለት እንደማይሆን በሪዝን አድርጌ አቅርቤልሃለሁ። ስለዚህ ለመጨረሻ ጊዜ የምጠይቅህ አለበለዚያ በቃ ውሸት እየዋሻ እንደሆነ ለህዝቡ አሳይቼ ላልፍ ነው ማለት ነው። ከክርስትና በፊት አዳምጥ። ከክርስትና በፊት እና አብርሃም እነ ሙሴ ክርስቲያን እንደነበሩ ክርስትና እንደሰበኩ ማስረጃ። ኦኬ እና አብርሃም እነ ሙሴ ክርስቶስን ሰብከዋል። የክርስቶስን መምጣት የተስፋውን ቃል አስተምረዋል። በክርስቶስ ክርስቲያን ተሰኝተናል። ማስረጃ ገብቷል። ከማዕደለ ከማስረጃ ጋር አድርጎ በተና ደግሞ ኢሳይያስ ጋር ሂድ። ኢሳይያስ ጋር ሂድ። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙም አማኑኤል ይባላል፣ እሱም ድንቅ መካን ኃያል አምላክ ይባላል የሚለው ጋር ሂድ። ውሸት እንደዛ የሚል የለም። ውሸት ነው። አውጣውሽ ማስረጃ ቦታውን ነገር አውጣው። ኢሳይያስ ላይ ሂድ። አንድ ስልክ ስለያዝኩኝ ከሄድኩኝ ኢሳይያስ ጋር ሄድ። እኔ ምዕራፍና ቁጥር ኢሳይያስ ከፍቻለሁ። ቁጥሩን ንገረኝ አንተ አውጣው። እኔ ቃልና ቁጥርና ምዕራፍ በመያዝ አሉ እንደዛ የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ቦታውን ንገረኝ። አውጣ። ኢሳይያስ ጋር ሂድ። ያው ኢሳይያስ ጋር ተሰማ። እኔ ላይ አውጣ እንደነበረ አሁን ከሄድኩኝ ነው የለም አወጣለህ ታወጣታለህ እንዴ ወገኔ ታወጣታለህ እንጂ አወጣ ነበር የለም ታወጣታለህ አወጣለህ ነገር አሁን አውጣው ቆይ አታስወርደኝ እሺ ወለ አታስወርደኝ አንዴ ከስልኬ ወጥቼ እጄ ላምጣ አታስወርደኝ እሺ እጄ እኔ ጥቅሱ ስጠው አለስ ኢሳይያስ 6:9 ምዕራፍ 9 እሺ እንከፍተዋለን ያለውን እንዳረሱ 9:6 እስኪ ያለው ምንድን ነበር? መጀመሪያ ድንግል በድንጋይ ትጸንሳለች፣ ወንድ ልጅም ትወልጃለች፣ ስሙንም አማኑኤል ይሉታል፣ ድንቅ መካር ኃያል አምላክ ይባላል ነው ያለው። ማስረጃ ደግሞ ኢሳይያስ 6 ነው ያሉት። 6 አይደለም የቤታ 9 ነው። እሺ 9:6 ነው። በኋላ 6 ብላተው ችግር የለውም። እሺ ያግዘዋል። ተመለስ
እሺ አንዱ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። አንተ ደግሞ ያልኩህ ላስታውስ ለምንድን ነው ያልከው? ኢሳይያስ ሲልም አለ። አዎ ይሄም አለ። ድንግል በድንጋይ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፣ ድንቅ መካር፣ ኃያል አምላክ ይባላል ነው ያልከው። እሱን ጥቅስ አምጣው አንደኛ። ሁለተኛ ደግሞ ጥያቄያችን ምንድን ነበር? እኛ ክርስቲያን የሚለውን ወይም ደግሞ ክርስትና የሚለውን ነቢያት እንደምን አምጣ ያለህ እንጂ ስለ ክርስቶስ ትንቢት እንደተናገሩ አምጣ አላልንህም፣ ዘጋ። ሶስተኛ ደግሞ የክርስትና አስተምህሮ አላሳየህም፣ አሁንም ዘጋ። አራተኛ ደግሞ እዚህ ጋር ይሄ ጥቅስ ኃያል አምላክ የሚለው ስለ ኢየሱስ አይደለ? ሲቀጥል ኃያል አምላክ አይልም፣ የታላቅ ጉባኤ አለቃ ነው የሚለው። እሱን ደግሞ አውጥቼ ያሳያለሁ በሂብሩ ማለት ነው። አማርኛ ሲተረጉሙ ኃያል አምላክ ብለውታል እንጂ የታላቅ ጉባኤ መልእክተኛ ነው የሚለው ቦምብ ብያለሁ። ስለዚህ እያንዳንዱ አሳያለሁ። ግን መጀመሪያ አንተ ድንግል ጸንሳለች ያልከውን አንድ ላይ አምጣ። አንተ ያልከው ድንግል ጸንሳለች ካለ በኋላ ሕፃን ተወልዶ የሚል አለ ነው ያልከው። ይሄ የሚያሳየው መጽሐፍ ቅዱስን አለማወቅ ነው። ስለዚህ ሁለተኛ አይደለም አምጣ። መጽሐፋቸውን ራሱ እሱም አለ ራሱ አያውቁትም። ማስረጃ አለ አይደለም እዚህ ጋር አለ ብለሃል። የት ላይ ወስ ያለው? እኔ ወልክ ወጣው ኢምራን ስመኝ እኔ ከወጣው ስመኝ ይላል። ወጥተን ምን ይዘና እንደዛ ይባላል። በፈለግከው መንገድ ይዘና እኔ ላግዘው። በፈለግከው መንገድ ይዘና አግዘው ከፈለግከው ነው። እሺ ማቴዎስ 1:23 ነው አንብብ እስቲ። አላለም አልጠየቅንም። ማቴዎስ ላይ ብሉይ ኪዳን ሐቢቢ ጆሮ ማፊ ጆሮ ብሉይ ኪዳን አዲስ ኪዳን አልጠየቅንም። አዲስ ኪዳን ነው ከኢየሱስ በኋላ የመጣው 8 እሺ እየጎረፈም ወደ ይሁዳ ይገባ ይላል። ያው 8 እስከ አንገትም ይደርሳል። አማኑኤል የክንፈ መዘጋት የአገርህን ስባት ትሞላለች ይላል። አልተሳካላችሁም። አሁንም ትጸንሳለች የሚል አላመጣችሁም። ሲቀጥል ትጸንሳለች ካለ በኋላ ኃያል አምላክ ይባላል። አንተ ዝም ብለህ አልተሳካልህም። በቃ ዝም ብለህ ከዚህ በኋላ ያው 8 አይደለም ማቴዎስ አልተሳካልህም። ዝም ብለህ አዳምጥ። አንተ አጋዥ ራሱ አልተሳካልህም። ታጋግዙ ሞክሩ፣ ይቻላል። በቃ ይሄን ያላችሁ መጽሐፍ ቅዱሳቸውን አያውቁትም። አሁን ይሄ ልጅ መጥቶ ክርስትና ትክክል ነው ነብይ ሰብከው ታለ ማስረጃ የለ። እኔ ግን ቦታውን አውቀዋለሁ። ያመጣው ጥቅስ ውሸት እንደሆነ አውቃለሁ። እንደዛ የሚል ጥቅስ የለ። ሁለት ሐሳብ ነው በአንድ ያዋሃደው። በተጨማሪ እንደ ጥቅሱን እንኳን ቢያመጣው ጥያቄያችን አልነበረም። ጥያቄያችን ክርስትና ያላችሁት ሶስት አምላክ አምልኮ አብ ወልድ መንፈስ ቅዱስ የሚመለኩበት ኢየሱስ የሚመለክበት ያመነው የትኛው ነብይ ነው? እሱ ማሳየት አልቻሉም። ለምን? ክርስትና የመጣው ኢየሱስ ካለ ከብዙ መቶ ዓመታት በኋላ ነው። ክርስቲያን የሚለው ቃል ኢየሱስ ካለ ከ65 ዓመት በኋላ መጣ። ክርስትና የሚባለው ነገር ደግሞ በብዙ ዓመታት 400 ዓመት ድረስ የፈጀበት አሁን ያለው ክርስትና ላይ መስራት። ጉባኤ ይሰበሰቡና ኢየሱስን አምላክ ያደርጋሉ። ይሰበሰባሉ፣ ስላሴ አምላክ ያደርጋሉ። ይሰበሰባሉ፣ ማርያምን ቴዎቶኮስ ይላሉ። አያቸው እንጂ መጽሐፍ ቅዱስ ላይ የትኛውን ክፍል ብታነቡ ስላሴን የሰበከ ነው ያታገኙ። ኦኬ ኢሳይያስ 7:14 እሺ አሁን ደግሜ ላስታውስ ያልከውን ድንግል በድንግል ትወልዳለች። ያ ኦፍ ኮርስ በድንግልና ነው የተወለደችው። ድንግል በድንግልና ቃል በቃል አስተሳሰ የሚያስተካክለው ድንግል በድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፣ ድንቅ መካር አምላክ ተብሎ ይጠራል ያልከው ላስታውስ ብዬ ነው። ያውቀዋል ሸምድጄዋለሁ ያልከውን አሁን ያልከውን ጥቅስ እናውጣለን። ያው እሺ ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥራት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል ይላል። እንግዲህ ቅቤና ማር ይበላል። አንተ ደግሞ ምንድን ነበር ያልከው? ድንግል በድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል፣ ድንቅ መካር ኃያል ተብሎ ይጠራል ያልከው የት ነው እንደዚህ የሚያሳይ? አሁን ሁለቱንም እኮ አግኝተዋል። ድንግል ሁለቱም አዋሃዳቸው ነው እንደምትወልድ በአንድ ቦታ አንድ ወገን ያጋበና አዋሃዳቸው በቅድም የተናገርከውና አዋሃዳ ያደረገው ማስረጃ አለ። እኔ ወለ አዋሃጀም ላቀርበው ምንም ላቀርበው ዋናው ስለ ክርስቶስ አዋሃጀም በብሉይ ጊዜ ተናግረውታል። እየነገርኩህ አሁን እኮ አገኘው ሁለቱንም። አሁን ማተጽበብ በአንድ አዋሃዳ የተናገርከው ቃል በቃል ድንግል በድንግልና ትጸንሳለች ነው ያልከው ጥቅስ መጽሐፍ ቅዱስ ላይ ተዋህዶ አለ። መልስ ለምን ታረቀኛለህ? ለምን ታረቀኛለህ? ሲወራላ አዳምጥ፣ ሲያወራ አዳምጥ። አሁን መልስ ያለው አዋሃድ ያለው ከጥቅሶች አሉ። እኔ አሁን ልንገርህ
አዋሃድኩት ምናምን ድንግል ጸንሳ እንደምትወልድ ሄኖክ ጆሮን አቅርበው አንዴ አዋሃድ ያቀረበው ተሳ አለ ወይስ ነው የሚታወቀው? መጽሐፍ ቅዱስ ላይ በአንድ ቦታ ላይ አለ። ኢምራን ይኸውልህ አሁን መጽሐፍ ቅዱስ አለ ወይስ ኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ አይመልስም። ሌላው ይጀምር። ለምን እንዳጭበረበር ያውቀዋል። ለምን ምን ታርገኛለህ? አላጭበረበርኩም። በእግዚአብሔር ካላጭበረበር ጥያቄውን መልስ ወገኔ። ሳይንኮ አንተ ኢምራን እንደናንተ በማጭበርበር እግዚአብሔርን አንሰብክ። ያጭበረበቅ ያለው እኮ አንተ ተያዝክ እኮ ሀቢቢ ተይዛል እኮ እዚህ ተይዞ ደመራ እንዴ አሚን እኔ ያልኩትን እኮ አገኘኸው። አሁን እኮ ያልኩትን ሁሉንም አግኝተሃል። አልተገኘም። ውሸት ወላሂ አልተገኘም። አንተ ያልከው ምንድነው? ድንግል በጸንሳለች ወደ ልጅ ትወልዳለች ከዛ ሀያ አምላክ ይባላል ብለሃል። እንደዛ የሚል ጥቅስ በአንድ ቦታ ላይ አለ ወይስ የለም? መጀመሪያ እሱን መልስ። ካለ ካቅርብ፣ ከሌለ ደግሞ ይቅርታ አዋህጃቸው ነው። ይኸውልህ ጥቅሱ አሁን ያልኩት ቃሉ አንድ ቦታ አልነበረም፣ ግን ዋናው ሁለቱንም ቃል አግኝተዋል። እናመሰግናለን። በቃ ታረጋኛለህ። ለምን ታረጋኛለህ? ሚውት አድርገሃል፣ መልሰሃል። ላረና አሁን ሚውት አድርገሃል። በቃ እናመሰግናለን። የለም በቃ አያችሁ፣ የለም ያልኳችሁ ይሄን ነው። ጥቅስ ልጆቹን ሶስት እድል ይሰጣል። አዳምጥ አሉ። ቆጠር አይደለም ህዝብ አትቁጠር። እዚህ ጆሮና ቀበብ ብቻ አዳምጣን። እናመሰግናለን። እንደሱ ጎበዝ። እሺ ያ ጀማ ሁለት ጥቅስ አዋህዶ ሰው ያጭበረብራል። ተያዝ በቃ አሁን አምናል። የለም በቃ የለም፣ እንደሱ የለም ብለህ አሁን ወደ ተነሳው ሐሳብ እንመለስ። አንደኛ ስሜ ኢምራን አይደለም። እኔ የምዋሸው ትቀልላለህ። አዳምጥ መጀመሪያ ከብዶ ኢምራን አይደለም። ቆይ እንደዚህ ነው እንግዲህ ኢምራን ከሆንክማ የሚያጭበረብር ኢምራን አለ ማለት ነው። እንግዲህ በስሜ ነገር ከሆነ አላውቅም። በስሜ ነገር ፈልገህ ከሆነ አላህን በውሸት አላደለም። ብራዘር እንዳንተ አላህን የተናደደ ተቆጣ። የመጨረሻ ምርጫቸው መሳደብ ነው። ወደ ስድብ ገባ። ዝም ሚውታቁት የጀማ ሚውታቁ ለምን አምላኩን ማስረዳት አልቻለም? አምላኩ ከጣዖት አምላኪያ እንደመጣ ሲገባ ሰይጣን ነው ወደ ስድብ ገባ ማለት ነው። ቀይ ነው ክርስትና ሁለት ግራንጀን አምላኪያ ወደ ስድብ ወደ ስድብ እንደዚህ ባህላቸው እንደዚህ ናቸው። መጨረሻ ሲከብዳቸው ይሳደባል። አሁን ግን እናደርጋለን እኛ ያነሳውን ሐሳብ እዚህ ውድቅ ጋር አምላኬን ደግሞ ኢንሻአላህ እናስተምርሃለን ማለት ነው። እሺ አሁን አጀባ ያመጣው ጥቅስ ውሸት እንደሆነ አይታችኋል። በአንድ ቦታ የተቀመጠ ጥቅስ የለም። ሁለተኛ ጥቅሱ ስለማን ነው የሚያወራው የሚለው ነገር እንመልከት። የሚያወራው ስለማን ነው ካልን እዛው መጽሐፍ ቅዱሱ ላይ የኢሳይያስ ልጅ ነው ይላል መጽሐፍ ቅዱሱ። ይሄን ነገር አልነገሯቸውም ቤተክርስቲያን